ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በጣም ድራነ ዛሬ ወሳኝ ሀሳቦች ይዘን ነው ወደፊታችሁ የቀረብ ነው። በጣም ደስ ብሎናል። ያው እንደነገርኳችሁ እኔ አልዋሽም። ማሰተኛ አጥማቂ ያለ ያነሳዋቸው ሀሳቦች አሉ። ቡራኪያቸው የደረሰን ብፁዕ አቡነ ፋኑኤል እንግዲህ ፋኑኤል ደብዳቤ ልከዋል። ደብዳቤውንም እንግዲህ ለተለያዩ ሚዲያዎች አሰራጭቻለሁ እንደ ልጅነቴ። እሱን እናነብላችኋለን። እችን ቅድስት ቤተክርስቲያን ከነዚህ ካሁን የምታዩት አስቼ ሪዞልት የሚባለው ፍራሽ አዳሽ ነው እና ከነሱ ጋር የሚሰሩ ቡድኖችን እናጋለጣለን። ዛሬ ገስት ሃውስ ሁሉ ከፍተዋል። እሱንና መሰል ነገሮች መጽሐፍ ቅዱሳዊ ቤተክርስቲያናዊ ትምህርታቸውን ዛሬም እንገልጣለን በመረጃና በማስረጃ። ከዛ በተረፈ አንድ ኢዮስያስ የሚባል ሰው አለ እዚያው ሶሻል ሚዲያ ላይ መጥቷል። እኔ በደንብ ጠንቅቄ አውቀዋለሁ። በሱ ዙሪያ እንግዲህ ሰሞኑን እነግሬያችሁ ነበረ። ዛሬ ግን እንዳትወጣ የመዝሙር ሳሰማ እንዳትወጣ ዋ ብያለሁ። ድሮ እኮ ቀና ብላችሁ እኮ አታዩኝም አይደል? እሺ እና ቀና ብላችሁ አታዩኝም ነበር እውነት ለመናገር ማለት ነው። ችግር የለም። አሁንም ግን እንዳትወጣ የመዝሙር ሳሰማ። ይሄ መዝሙር ከመጽሐፍ ቅዱስ ጋር ኮንትራዲክት የሚያደርግ ከሆነ ትነግረኛለህ ቀጥለ ማለት ነው። እና ስለዚህ ስለሱም ትንሽ እናነሳላችኋለን በመረጃና በማስረጃ። አዶሊስዬ እንዴት ነሽ? ሁላችሁም እንግዲህ ኮፒ ሊንክ ሼር አድርጉ። ዛሬ ጠንካራ ፕሮግራም ነው የምናቀርበው። ምናልባት ያልተጠበቁ ሰዎች ሁሉ ወደ ሚዲያችን ሊመጡ ይችላሉ እና ሁላችሁም እንግዲህ ሼር ኮፒ ሊንክ አድርጉ። እንግዲህ ይህችን ቤተክርስቲያን የማያውቁ ሰዎች ይወጡና ይሳደባሉ። አንዱ ተሳዳቢ ይሄ ነው እዚህ ጋር የምታዩት። ሰሞኑንም እንግዲህ ሌሊት ልተኛ ስል ማምላክ ወላዲተ አምላክን እንዲሁም ደግሞ አባቶችን ሲናገር ያው ገብቼ ለማስረዳት ሞክሬያለሁ። እንግዲህ ይሄ የሐረር ክንፍ የነበረው የፍራሽ አዳሽ ቡድን ነው። እዚህ የምታዩት አስቼ ሪዞርት ፓስተር ሰለሞን ከተማ ይባላል። እኔ አለቃው ነበርኩኝ እና አሁን እንግዲህ አሜሪካ ሀገር ተላልጦ ሄዷል። እና ቤኪ ከታች አለ ከሳውዝ አፍሪካ የማያውቃትን ቤተክርስቲያን ሁሉ ቀን የሚደሰኩር እንግዲህ አንተን ያቺ የሳውዝ አፍሪካዋን ልጅ ጣልብ ብዬ ነው በቃ የምመርቀ። ለማንኛውም ይህን መዝሙር እንሰማለን። ሁላችሁም እንግዲህ ሼር ኮፒ ሊንክ አድርጉ። ከዛ በኋላ እንመለሳለን። አንድ ሼር ኮፒ ሊንክ አድርጉ ቶሎ። ከዛ በኋላ አስገባችኋለሁ። ፕሮፌት ሳሚ ምንድን ነው ፕሮፌት? እባክህ ሳሚ ማን? ሳሚ አብደላ። እሺ ሳሚ አብደላ እሺ፣ ትገባለህ። ከምትገባ ከሆነ አስገባለሁ። ፕሮፌት ምናምን ትላለህ። እኔ አልቀበልም እንደዚህ አይነት ነገር። ዝም ብለህ ከየትም እያመጣ ስም ቶሎ አንተ አስቼ ሼር አድርግ። እያየው ነው። ሼር አድርግ። ፓስተር ሰለሞን ከተማ ሳሚ ሼር አድርግ። እያየው ነው። ቶሎ ሼር አድርግ። አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ ኮረብታ ዮሴፍንም አላየንም። ሊቶስጥራ ቦታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ ጎልጎታ ዮሴፍንም አላየንም። ሊቶስጥራ ቦታ
ገና በማለዳ በናዝሬቷ መቅደስ ገብርኤል ብስራት ይዞ ከገሊላ ሲደርስ ያን ዜና ስትሰሚ ደንግጠሽ በብርቱ አንቺ ብቻ ነበርሽ ብላቴናይቱ አንቺ ብቻ ነበርሽ ብላቴናይቱ አንቺን ብቻ ቤተልሔም አንቺን ብቻ ከዚያ ግርግም ዮሐንስን በገሊላ ሼር አድርግ። አንተ ጽሑፍን ተውና ሼር አድርግ። ሁሉም ፓስተር ሰለሞን ሼር አድርግ። ሌሎቻችሁም እዚህ የገባችሁ ፕሮቴስታንቶች ቶሎ ሼር አድርጉ። በረከት ሚውት አድርግ፣ ሼር አድርግ። ሼር አድርጉ። ስሙ በደንብ በልደት ነው እንጂ የታሉ በሞቱ አብረሽው የነበርሽ አንቺ ብቻ ናት አብረሽው የነበርሽ አንቺ ብቻ ናት አንቺን ብቻ ቤተልሔም አንቺን ብቻ ከዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ ጎልጎታ ሚውት አድርግ፣ ሼር አድርግ። ቃድሽ ቶሎ ሼር አድርጉ። ቃዱሽ ሼር አድርግ። ቤኪ ግባ፣ ሞግተኛ በእግዚአብሔር ቃል። እሺ ቃዱሽ ሚውትም አላረክም፣ ወርዳል። እናንተ ሼር አድርጉ። እዚህ ያላችሁት አንተ ፓስተር ሰለሞን ቶሎ ሼር አድርግ። በረከት አላየንም አንቺን ብቻ ቀራንዮ አንቺን ብቻ ቢፎር ሼር አድርግ። ጌታቸው ሁሉም ቶሎ በል። ወጣ ነብይ ነኝ የሚለው ና ቀሲስ ኃይለ መለኮት ግባ። ቃል ገብተው ነበረ ላይከዱት መሃላ ግን ካንቺ በቀር ማን ነበረ ሌላ ድንግል ካንቺ በቀር ማን ነበረ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስ ቃዱሽ ሼር አድርግ። በረከት ሁላችሁ አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ ጎልጎታ በሰላሳ ዘመን በሥጋ ወራቱ መች ነበሩ ከቶ ደቀ መዛሙርቱ የእጆቹን ታምራት ቀን ከሌት እያየሽ በቃሉ ብርታት ፊት አንቺ ብቻ ነበርሽ በቃሉ ብርታት ፊት አንቺ ብቻ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ
ጎልጎታ ቤተልሔም ያሉ ቀራንዮ የሉም ቀራንዮ ያሉ ግርግም አልነበሩ በሆነበት ዘመን በመስቀል በሞቱ አብረሽ የነበርሽ አንቺ ብቻ እናቱ አብረሽው የነበርሽ አንቺ ብቻ እናቱ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ ጎልጎታ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። ቀሲስ ምንዳዬ ዘማሪ ምንዳዬ ዝማሬ መላእክት ያሰማልን። በነገራችን ላይ እስኪ ረጋ በሉ፣ እስኪ ረጋ በሉ። ያው የሐሰተኛው ክርስቶስ ደጋፊዎች ይሄ መዝሙር ስለ አምላክ ሲዘመር ያው የሚናደደው ሰይጣን ነው፣ ሰይጣን ነው። በነገራችን ላይ ዝማሬ ለእግዚአብሔር ብቻ የሚል ሲያውጣና ሳየኝ ብለህ ከየትም አታመጣው። ሚዩት አርግና ቁጭ በል ኡስታዝ፣ ሚዩት አርግ። ተመለስ ከኢትዮጵያ ቢኒየረ ተው እንዴ አስቀምጠህማ ሊረዳዱ ነው። አሁን ሊረዳዱ ነው። ኡስታዝ ሚዩት አድርግ፣ ሚዩት አድርግ። አሁን መታሃል ማለት ነው። እኔ ቤት የገባኸው ከኢትዮጵያ መታሃል ማለት ነው ኡስታዝ። ኢትዮጵያ ያለህማ ኢንሳይኔን ፕሮግራም ስለሚያየው አትገባትም፣ ይጠፈጥፋል፣ አዛ ያላጋል። ቆይ አው ቆይ አው ቤኪ እኛ እኔ አልችልም። ቆይ እናንተ ክርስቶስ ተቋሚት ቆይ ና ኡስታዝ አሁንም ኢትዮጵያ ነው ማለት ነው ወይ? ኢትዮጵያ ነው ማለት ነው። ሼር አድርጉ። ምን ልላችሁ ነው? እስኪ ቆይ መዝሙረ ዳዊት ይላል አይደለ? የዳዊት መዝሙር ማለት ነው። አሁን እዚህ ያላችሁ ፕሮቴስታንቶች የኔም ተማሪ ሆናችሁ በአንድም በሌላ እስኪ እንደ አንድ ንጹህ መጽሐፍ ቅዱስ እንዳነበበ ሰው ዝማሬ ለእግዚአብሔር ብቻ የሚል ሲያውጡና አሳዩን። ይሄ እኮ ብቻ እኮ ነው የዘልዛላ ትምህርት አድርጎ 47,000 ያደረሳችሁ። እውነቴን ነው የምናገረው፣ እዛም ያለው ነው የምናገረው። እና እስኪ አውጡና አሳዩን። ለምሳሌ መዝሙረ ዳዊት ይላል። መዝሙረ ዳዊት የዳዊት መዝሙር የዳዊት መዝሙር ለእግዚአብሔር ብቻ ነው? ለእግዚአብሔር ብቻ ነው ዳዊት የዘመረው? እሺ ያው በቃ እስኪ እንደው እርር በሉ ከፈለጋችሁ። እስኪ መዝሙር አንድን እናውጣው። መዝሙር አንድን እናውጣው። መዝሙር አንድ ቢፎር እባክህን ከየት እንደሆን ካላወቅን ሚዩት አድርግልን አንዴ ወንድማችን ወይም እህታችን። እሺ እናመሰግናለን። ቶሎ በሉ ቶሎ ሼር ኮፒ ሊንክ እስከምታደርጉ ቆረ። እሺ መዝሙረ ዳዊት የዳዊት መዝሙር አባታችን ቅዱስ ዳዊት ለማዘመረ ለዛውም በቃ ደንግጡ ሲጀምር አባታችን ዳዊት ቅዱስ ዳዊት ሲጀምር በዝማሬ ሲጀምር ምን ብሎ ተናገረ? ምስጉን ነው በክፎች ምክር ያልሄደ።
ምስጋና ይገባዋል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኛ መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል። ይኸው ሲጀምረው ስለተመሰገነ አንድ ሰው ነው መዝሙረ ዳዊት የዘመረው። መዝሙረ ዳዊት ይኸው ዝማሬ። አሁን ይህንን ምስጉን ነው ብለን ቆይ ቤክዬ ምኑን ተምረህ አንተ ዝም ብለህ እሺ በቃ ይኸው መዝሙረ ዳዊት ይኸው ምስጉን ነው ብሎ ሲጀምር፣ ለዛው ደረቅ ላድርግላችሁ፣ ለእግዚአብሔር ዘምሮ አይደለም የጀምረው። ይኸው ስለ አንድ መልካም ሰው በጣም ብዙ ጊዜ እኮ ሳብኩት፣ አይገባም፣ እኔ ጋ አይገባም፣ ቀለሜ ይቀጠቅጠዋል። በዛው እኮ ነው በኔትወርክ። አሁን እኮ አስዬ እንደው እኮ እንተዋወቃለን እያንዳንዳችሁ። ለማንኛውም ይብላችሁ መጽሐፍ ቅዱስ ካነበባችሁ ኦርቶዶክስ ነው የምትሆኑት። እናንተ ግን ለምንድን ነው ለቅዱሳን ሲዘመር፣ ለማምላክ ወላዲት አምላክ ሲዘመር፣ ለመላእክቱ ሲዘመር ለምንድን ነው እርር የምትሉት ካላችሁ እናንተ የሐሰተኛው ስለሆናችሁ ነው። ይሄ እናት አልባው፣ ቅዱሳን አልባው፣ መላእክት አልባው። ለምሳሌ ኢሳይያስ ምዕራፍ 6 ላይ ኦዚያም በሞተ ጊዜ ብሎ እግዚአብሔርን ከፍ ባለ ዙፋኑ አየሁት አለ። አሁን እግዚአብሔርን አየሁት ብቻ ብሎ አልቀረም፣ መላእክቱን አየው አለ። መላእክቱን አየው አለ። ቅዱስ ቅዱስ ቅዱስ። እኛ ለእግዚአብሔር አንዘምርም። ኧረ እንደኛ ለእግዚአብሔር የሚዘምር የለም። እናንተ እኮ ለኢየሱስ ብቻ ነው የምትዘምሩት። ኢየሱስ ለዛውም ለየትኛው በስሜ ይመጣሉ ለሚለው ይመስለኛል አንዳንዶቻችሁ የምትዘምሩት። ለምን መሰላችሁ? አንዳንዶቻችሁ በስጋ እንደመጣ አታምኑም። እንዳትወጣ ሰለሞን፣ ፓስተር ሰለሞን ከተማ ጨርሼ ትወጣለህ። እኔ አንተ ቤት ገብቻለሁ። ስለዚህ መጽሐፍ ቅዱስን በቅጡ አንብቡ። የፕሮቴስታንት እምነት ሲጀመር ታሪኩን አጥኑ። ሲጀመር መዝሙርም አልነበረውም። ኢትዮጵያ ውስጥ ሲገባ ሲጀመርም የፕሮቴስታንት እምነት መዝሙር ራሱ ከፈረንጅ ሀገር ነበር የሚመጣው። ጥያቄ አለኝ ቢኒ። ቆይ እድል ሰጣለሁ። እኔ አሁን እድል ሰጣለሁ። የድሮ የፕሮቴስታንት መዝሙር ሲጀመርም እነ ደረጀ ከበደን ጠይቋቸው። ደሬ ከፈለገ እንዲሰራበት ነግረዋለሁ። ዘማሪ ደረጀ መዝሙር ራሱ ተተርጉሞ ነበር ኢትዮጵያ ውስጥ ሲዘመር የነበረው። እንኳን ዶግማ፣ አሁን እኔ ዶግማ ብላችሁ ስትንጠራሩ የፕሮቴስታንት ትምህርት የሉተራውያን የሜቶዲስት ምናምን እንኳን ትምህርት መዝሙር ራሱ ተርጉመው ነበረ። መሰረተ ክርስቶስ ሀ መዘምራን እነ ደረጀ ከበደ የድሮዎቹ ሲዘምሩ የነበሩ ጠይቋቸው አባቶቻችሁ። ልክ እንደማ እንደ ጆቫ ዊትነስ 150 መዝሙሮች አሏቸው። በዓለም አቀፍ ደረጃ ጆቫ ዊትነስ አዳዲስ ዝማሬ አይዘምሩም። 150ው መዝሙር ልክ ከመጽሐፍ ቅዱስ እንደ መዝሙረ ዳዊት ዋቢ አድርገው ወስደው ለሐሰተኛው ክርስቶስ ይዘምራሉ። ይህን የምለው ደግሞ ምክንያት አለኝ። በብሉይ ኪዳን ክርስቶስ ሎቱ ስብሐት ሚካኤል ነው ብለው ስለሚያስተምሩ፣ ስለዚህ ፋክቱ ይሄ ነው። አሁን ችግሩ መሰላችሁ፣ አንደኛ ሚሞሪ አትቀይሩም። ሁሌ በአንድ ጂቢ ነው ተወጥራችሁ ያላችሁት። እኔ መጀመሪያ ደረጃ በንጹህ ልብ ፕሮቴስታንት ወንድሞቼ እስኪ ረጋ ብላችሁ ዓለም አቀፍ እንትን ይኑራችሁ፣ ዓለም አቀፍ ምርምር ይኑራችሁ። እቺ ቤተክርስቲያንን እስኪ ቅረቧትና እወቋት። ከዛ በተረፈ ግን ለምሳሌ እማምላክ ወላዲት አምላክ እስኪ የተሐድሶ አቀንቃኝ የተባሉት ከጀርመንም ከፈረንሳይም እኔው ልንገርህ ከስዊድንም የተነሱት ሶስቱም ሉተር፣ ካልቪን፣ ዙዊንግሊንግን እማምላክ ወላዲት አምላክ ከክርስቶስ ጋር ነች ብሎ ነው የሚያምነው። አንተ ግን ስንዴውን እንጂ ትምህርቱን ስላልተቀበልክ ዝማሬውም አይገባም፣
አንተ እኮ ለራስህ እኮ ትዘምራለህ። በነገራችን ላይ ሳይገባ እውነቴን እኮ ነው የምነግርህ። አንተ ራሱ ለምሳሌ ለዲያብሎስ ፕሮቴስታንት ውስጥ ይዘምራል። እንዴት ተብሎ እንደሚዘመር ልንገርህ። ዲያብሎስ ተው ብያለሁ፣ ተው ተው ተው፣ አጋንንት ተው ብያለሁ፣ ተው ተው ተው። ይኸው ለዲያብሎስ ይዘምራለህ ድብና አድርገህ። አንተ ራሱ እኮ ቆም ብለህ የምንፍቅና የፕሮቴስታንቲዝም መዝሙር እኮ ራሱ ኢቫሉዌት ብታደርገው ለራስ ትዘምራለህ፣ ለሴጣን ትዘምራለህ። ቢኒ የዚሁ ቁጭ አድርገንማ እኛ ቆይ ልቀጥቅጣችሁ። ቆይ አንድ ቀረኛል ረጋ ብለህ ቆይ ልቀጥቅጥ በሌለ እኔ አስገቡኝ ብዬ እኔ እኮ አስገብቼ ነው የምቀጠቅጥ። አንተ ቤት መጥቼ ነው የምቀጠቅጣችሁ። ምን ማይካችን ይዘጉብናል። ይኸውልህ ማይኬን ይዘጉብኛል። ቢኒ ቆይ ይዘጉባል። ቁጭ በል አሁን በክብር እኮ ነው አሁን ጠርቼ እየቀጠቀጥኩ ያለሁት። አሁን ቁጭ በል። ለምን ይሄ ሳምንት በቅድስት ቤተክርስቲያን ገብርኄር ነው፣ ታማኝ አገልጋይ ነው። እና እኔ ያው ታማኝ ስለሆንኩኝ ይሄው እንደዚህ ጠርቼ በታማኝነት እቀጠቅጣለሁ። እኔ ጋር ስትገባ እኮ እንሰጥህ የለ እንዴ አንተ? እቀጠቅጣለሁ። ቆይ ልነግርህ ነው። አስገብቼ ቀጥቅጬ እሰጥሃለሁ። ስለዚህ አሁን እኔ መቀጥቀጥ ምናምን ሳይሆን ሀሳብ ለመሰጣጣት ነው። እሺ በጣም ጥሩ። አሁን ሰሞኑን መጥቻለሁ አንተ ጋር ከትላው ወዲያ ነው 3 ቀን እንቅልፌን ሁሉ ታዲያ ምን አልኩኝ ታዲያ? አሁን ይሄው መዝሙረ ዳዊት ነው የሚለው የዳዊት መዝሙር ነው። ዳዊት ይሄው ሲጀምር መዝሙረ ዳዊት ሲጀምር ስለ አንድ ምስጉን ሰው ነው የዘመረው። አሁን ዝማሬ ለእግዚአብሔር ብቻ የሚል አንድ ጥቅስ አምጣልኝ። ይኸውልህ እንግዲህ መጽሐፍ ቅዱስ ላይ በብሉይ ኪዳንም እንዲሁም ደግሞ በአዲስ ኪዳን እኛ እንግዲህ ትምህርታችን የተመሰረተው በነቢያት እንዲሁም ደግሞ በሐዋርያት ላይ ነው። በነቢያትና በሐዋርያት ላይ ተመስርታችኋል አይደል የሚለው በትምህርታቸው ኤፌሶን ላይ። እናንተ በመጀመሪያ ደረጃ በምን ተመሰረታችሁት? አንተ ስትናገር እኔ ዝም ብዬ የኢትዮጵያ ፕሮቴስታንት እኔ አልቀጠቅጥም፣ ግን ሀሳብ ልናገር የቱን ሐዋርያ ታውቀውና ነው? በቃ የአሞኔ ክርስትና ወይ ልውጣ፣ ካልሆነ ግን አንድ ደቂቃ አስተኝ እንከባበራ። እምነታችን እሺ፣ እምነቴ የተመሰረተው በሐዋርያትና በነቢያት ነው ብለሃል አይደለ? ማስረጃ ስጠኝ። እሱን እንመጣለን። አሁን ርዕሳችን ምን ስለሆነ ስለ ዝማሬ ነው አይደለ? መዝሙር ለእግዚአብሔር ነው ወይስ ለፍጡር የሚል ነው አይደለ? አሁን የጠየቀን ለእግዚአብሔር ብቻ የሚል አምጣና አሳየኝ። መዝሙር ለእግዚአብሔር ብቻ ምን ማለት ነው? ለእግዚአብሔር ብቻ ሐሳቡ ለእግዚአብሔር ብቻ እንደሚዘመር አናውቅም። ይኸው መዝሙረ ዳዊት ምዕራፍ 1 ላይ ማነሱኝ ለየትኛው ጻድቅ ነው? እሱም ለማን ነው? ለአብርሃም ነው የዘመረው? ለያዕቆብ ነው የዘመረው ወይስ ለእግዚአብሔር ነው የዘመረው? ምስጉን ለሆነ ሰው ለማን? በፌዘኛ ወንበር ላልተቀመጠ ሰው፣ ዝም ብሎ ነው አድራሻ ለሌለው ነው ወይስ ሕጉን በቀንና በሌሊት ለሚያሰላስል ሰው? ሕጉን በቀንና በሌሊት ለሚያሰላስል ሰው እርሱም በውሃው ፈሳሽ ጋር እንደተተከለች ፍሬዋ እንደምትሰጥ ይኸው ለየትኛው ሰው? ለዛ ሰው እኮ የቱ ነው? አንተ ሐሰተኛው ክርስቶስ ጋር ስላለ ያን ሰው ለማወቅ ምንድነው ማድረግ ያለብን? ቆይ እሱን ተውና አሁን ይኸውልህ ሐሰተኛ ምናምን የሚለውን ተውና ዝም ብለን ቁም ነገር እናወራ። አንተን ልጠይቅ፣ መዝሙር ዓላማው ምንድነው? ለማን ነው የሚቀርበው? እስቲ መጀመሪያ። በጣም ጥሩ እንግዲህ ጥሩ ጥያቄ የጠየቀው። መዝሙር ለማን ነው? ዓላማው ምንድነው? ለምሳሌ መዝሙር ማመስገኛ ነው። ምስጋና ደግሞ አምልኮ ማቅረቢያ ነው። አምልኮ ማቅረቢያ ብቻ አይደለም። ማሳየኝ አምልኮ ማቅረቢያ ብቻ ነው የሚል ነው እኮ አላልኩም። በቃ ስለዚህ አሁን በደንብ ሰማኛ። ይኸውልህ ምስጋና ክብር የሚገባቸው ክብር እንሰጣለን። ገባ? የምናመሰግናቸውን እናመሰግናለን። ሐዋርያው ቅዱስ ጳውሎስ ያመሰገናቸው ህዝቦች አሉ። መጽሐፍ ቅዱስ ላይ ምስጋና
አላመሰገንም ካልክ ለእግዚአብሔር የምንሰጠው የአምልኮ ነው። እኛ ይኸውልህ በቤቱ ላለን አትነግረንም። ለእግዚአብሔር ስንዘምር ይገባናል። በቃ እሺ፣ አንተ ልትመልስልኝ ስለማትችል የኔን ልናገር በአንድ ደቂቃና እንዴ ምንድነው የማልመልስልህ? እሺ የኔን ልናገር። ኧረ ፓስተሩ ተው። እሺ የበፊቱን ለማንኛውም አሁን ጥቅስ ነው። አንተ መጽሐፍ ቅዱስ ብቻ አይደለም መዝሙር ለእግዚአብሔር ብቻ የሚል አምልኮ ለእግዚአብሔር ብቻ የሚል አሳያለሁ። መዝሙር ለእግዚአብሔር ብቻ የሚል አውጣና አሳየኝ። አንድ ጥቅስ ምን ማለት ነው? መዝሙር ለእግዚአብሔር ብቻ ማለት መዝሙር ለእግዚአብሔር ብቻ የሚል እኔ አሁን ይኸው እዚህ ጋር ይሄ ማለት ምን ማለት ነው? ለመላእክት ለሰዎችም ለተለመለ ማለት ለፍጥሯን ዘምሩ የሚል አለ እያልከኝ ይሰጣል። አዎ ምስጋና ይሰጣል። ምንም ችግር የለውም። አንተ እኮ ራሱ አሁን ቢልዬ ነው እሱ መልስልኝ፣ አሳየኝ። ምኑን? ይኸው መዝሙራን በትእዛዝ መልክ ይኸው መዝሙራን ይኸው መጽሐፍ ቅዱስ ላይ በሁለት አይነት መንገድ ነው አንድን ነገር እምነታችንን ምን መሰለህ፣ አንደኛ አድርጉ በተባለው ነገር፣ ለምሳሌ ስጥ ተብለሃል፣ ወንድምን ውደድ ተብለሃል፣ እግዚአብሔር አምላክህን አምልክ ተብለሃል፣ ለእግዚአብሔር ስገድ ተብለሃል። ይሄ አድርግ ተብለን የምንባለው ማለት ነው። በእንደዚህ መልክ ለፍጡራን ዘምሩ የሚል አንተም ማሳየኝ። ይኸው ምስጉን ነው በክፉዎች ምክር ያልሄደ። ይኸው መዝሙረ ዳዊት ምዕራፍ 1 እኮ ይሄንን እኮ ዘምሩ ለፍጡራን ዘምሩ የሚል ነው። ይኸው መዝሙር አይደለ? የኔ ጥያቄ ቤኪን አስገባ። ወደ ሌላ ጥቅስ በነገራችን ላይ በአንድ ጥቅስ ብቻ ይኸውልህ፣ በአንተ አሁን ለእግዚአብሔር ብቻ ዘምሩ የሚል አንድ ጥቅስ አሳየኝ። እኔ እሱን አሳያለሁ፣ ችግር የለውም። አንተን ግን እየጠየቅ ለእግዚአብሔር እኛ ይኸውልህ፣ በነገራችን ላይ ለእግዚአብሔር ብቻ የሚል አንድ ጥቅስ እንደወረደም እንደ ጩፋ ዳንሳ እንዳለው መልካም። አሁን ጥያቄን ስማኝ። አውጣና ሳየኝ። እሺ ጥያቄን ግን ስማ። የኔ ጥያቄ ትንሽ ሚውት አድርግ፣ ትንፋሽ ውሰድ። አሁን ጥያቄ እዚህ ያላችሁ ፕሮቴስታንት ወንድሞቻችን ይዘጉብኛል እኮ ሚውት ዝጋ ስለ እኔ ዝጋ ነበርኩ እየተናገርኩ የነበርኩት። አንዴ ረጋ በል እና ዝጋው። በቃ ግድ የለም። በቃ አመሰግናለሁ። ቆይ ለወጣ ነው። በቃ እኔ ብሎክ እኔ ሳልዘጋ እኔ ቤት መጥተህ አንድም ቀን ተዘግታ ያጣልና አንዴ ዝም በል። እሺ ያሳብ ዝም በል። እሺ ፕሮቴስታንቶች አንድ ጥቅስ አላችሁ? መዝሙር ለእግዚአብሔር ብቻ የሚል አንድ ጥቅስ አሳዩኝ። ካላችሁ አለኝ የሚል ሰው ካለ ምልክት ይስጠኝ። አንድ ጥቅስ መዝሙር ለእግዚአብሔር ብቻ፣ ክብር ለእግዚአብሔር ብቻ፣ ምስጋና ለእግዚአብሔር ብቻ የሚል አንድ ጥቅስ፣ አምልኮ ለእግዚአብሔር ብቻ ነው ያሳያችኋል። አንተ እኮ እኔ ደጋግሜ ነግሬሃለሁ፣ ፕሮቴስታንት ነበርኩ እኔ ለዛውም አዲስ አበባ ባይብል ኮሌጅን የረዱ ሰዎችን አምጥቼ ቴንኪው ብዬ ያመሰገንኳቸው እኔ ቢኒያም ነኝ ከዮናስ አረፋይኔ ጋር ካለቃችን ጋር ሆኜ ቴንኪው ማለት ፕሮቴስታንት። ይኸው መድኃኔዓለም ፊት ሆኜ ለመነግራችሁ ጾም ነው፣ የታማኝ አገልጋይ ሳምንት ነው። ፕሮቴስታንቶች እስከ ዛሬ ኢን ሚሊየንስ ዶላር የሰጧችሁን ፈረንጆች አንድ ቀን አመስግናችኋቸው ታውቃላችሁ? በየዓመቱ የፕሮጀክት ገንዘብ የተቀበላችኋቸውን ሰዎች አመስግናችኋቸው ታውቃላችሁ? ጠርታችሁ ቴንኪው ብላችሁ ጋቢ ሸልማችኋቸው ታውቃላችሁ? ጋቢ ሸልማችኋቸው ታውቃላችሁ? ፈረንጆቹ ራሳችሁን ፈትሹ። አያችሁ፣ እርስ በርሳችሁ ግን ትመሰጋገናላችሁ፣ ምናምን ትባባላላችሁ ማለት ነው። እንደ ቃሉ ኑሩ፣ አመስግኑ። ይኸው
ሳያቋችሁ በከለር ሳይመሳሰሏችሁ በምንም ሳይመሳሰሏችሁ ያበሏችሁን ያጠጧችሁን ቸርች ገዙላችሁን ቀለብ የሰፈሩላችሁን ሚሊየንስ ቤት የሰሩላችሁን ፈረንጆች አመስግናችሁ ታውቃላችሁ? ቆም ብላችሁ አስቡ። በጣም ጥሩ። ቆም ብላችሁ አስቡ። ይቀራል። አሁን ኮፒ ሊንክና ሼሩን አንዴ ቤኪዬ አመስግና ታውቃለህ? ደቡብ አፍሪካ የወሰዱን አመስግናቸው ታውቃለህ? እስኪ ዛሬ አመስግናቸው። በእኔ ቤት እስኪ አመስግናቸው። እናት አባታችሁን አመስግናችሁ ታውቃላችሁ? ባለውለታዎቻችሁን አመስግናችሁ ታውቃላችሁ? አትናደዱ። አመስግናችሁ ታውቃላችሁ? ውጣው ዝም ይኸውላችሁ እኔ ኤጂ ነኝ። ዘመኔን የኖርኩት ሲዱና የኔን ታሪክ ጠይቁ። ለምሳሌ ወደ ወሎ ሰፈር ጉባኤ እግዚአብሔር ቤተክርስቲያን 7 ዓመት የህግ ስራ ሰራ ነበር። የተለያዩ ስራዎች አድርጌ ሰራ ነበር እያገለገልኩኝ። ወሎ ሰፈር ጉባኤ እግዚአብሔር ቤተክርስቲያን ዛሬ ዘኔ ያለበት ነብይ ዘነበ የምትሉት ሰው ያለበት ቸርች የኛ ቸርች ነበር። አስቻለው ፓስተር ሰለሞን ከተማ ያውቃል። ስመለስ 26 ሰው ከዛ ከ1800 ሰው 26 ሰው ነው የቀረው። ስረከብ እንደገና ማለት ነው። ስረከብ ሎካል ቸርች እንደገና ስረከብ ግን ይኸውልህ 3 ወር ካገለገልኩ በኋላ እስከ ዛሬ ያገለገሉትን 20 ምናምን ዓመት ያገለገሉትን ሎካል እዛ ቸርች ላይ የነበሩ ፓስተሮችን ከፓስተር ከተማ ጀምሬ ጋቢ ያለበስኩኝ በሬ አርጄ ቴንኪው እና ፕሮቴስታንት የምስጋና ሰው አይደለም። እንኳን ባለውለታውን እግዚአብሔር እንኳን ባለውለታውን መልአክ እንኳን ባለውለታውን ማምላክ ወላዲት አምላክ አሁን የሰሞኑ የወለዱትን እናቱን አሁን ቤኪሻን ወደ ሳውዝ አፍሪካ የወሰደውን በከልቻን አያመሰግነው። ምንም እንደሚለው ታውቃለህ? ጌታ አዞት ነው አስተፋው ምናምን ነው እኮ የሚለው። በነገራችን ላይ ፈረንጁን አስተፋው፣ አስገድዶ አደረገው። ስለዚህ ሰልፍ ሴክተር ነው ፕሮቴስታንቲዝም። ለዚህ ላይ የተበጣጠስከው 47000 አዲስ ኢትዮጵያ ላይ 5573 ቦታ የተበጣጠስከው አመስጋኝ ስላልሆንክ ነው። ክብር ለሚገባቸው ክብር ስጡ። እናትና አባትን አክብር። እና መጽሐፍ ቅዱስ አንብቡ። ክብር ለእግዚአብሔር ብቻ የሚል የለም። ክብር የሚገባቸውን ክብር ስጡ ይላል እታለም እሉ። ክብር ለሚገባቸው ክብር ስጡ ይላል። እወቁት። ዝማሬ ለእግዚአብሔር ብቻ የሚል የመጽሐፍ ቅዱስ ትምህርት የለም። አምልኮ ለእግዚአብሔር ብቻ። እንዴት እንደምወድ ታውቃለህ ይለኛል። ሌባ አጭበርባሪ። አንተ ራሱ ከአሴምብሊ ወጥተህ ላውጣው እንዴ ላውጣው አስቼ ዋ ቸርቻችንን ጅጅጋ ለፍተን ያቋቋምነውን ድሬዳዋ ባይብል ኮሌጅ ገብታችሁ በክብር ስናስተምራችሁ ቸርቹ ከነነብሱ ለፓስተር አንፍሬ አይደለም እንደሸጣችሁት ከነነብሱ። ያማን ነው ጓደኛችን ኤርሚያስ ቀለሜ አይደለም እንትን ምንድነው የነበረው አሰበ ተፈሪ የነበረው ተዘግቶ ሳር በቅሎበት እኔ ነኝ እኮ ሂጅ የከፈትኩት። አስቼ እኔ ቤኪያውን በምን አቅም ነው ከኔ ጋር የምትወያየው? እስኪ አንድ ጥቅስ ልጠይቅ። ክብር ለእግዚአብሔር ብቻ ብለሃል አይደለ? ብቻ ሲል አንድ ጥቅስ እንትን ልበል ቤኪዬ። እና ይሄ ነው። ለማንኛውም አንድ መዝሙር አልሞላም። አንድ መዝሙር
እንቀጥልና ከዛ በኋላ እንቀጥላለን። አንድ መዝሙር ጥሩ ነው። እንደዚህ እንትን ነው እኮ እንዲህ ስቀጠቅጣችሁ ቀስ እያላችሁ ይገባችኋል። ፑሽ እያለን ማለት ነው። ፑሽ እያለን ይገባሃል እና እሺ እናንተ የሃፒ በርዝዴ ቤኪ ምናምን የሃፒ በርዝዴ እንትኖች ናጥኑ መጽሐፍ ቅዱስ በእርጋታ አንብቡ። ዋሽቻለሁ። እግዚአብሔር ምስክሬ ነው። የጅጅጋውን ያው ጠንካራ እንትኖች ስለነበሩ ያው አደብ አስገዝተዋቸዋል። ለክፉ አልሸጣችሁትም፣ ተርፏል። እስኪ ይህችን መዝሙር ልጋብዛችሁና ይህን ድንቅ መዝሙር እንቀጥላለን። እና እኔ ውሸት እኔ ድሮም እኮ ውሸት እኮ አልወድም። ውሸት ነፍሴ ነው የሚጠየፈው። እና ይህን መዝሙር ልጋብዛችሁና ከዛ በኋላ እንትን እናደርጋለን ማለት ነው። ጥቅስ ካለ እንግዲህ ቤኪንም እጠይቀዋለሁ። ምንም ችግር የለም። ጋሽ ቢኒ ላውራ እንዴ? ሚዩት አርግና ቁጭ በል። ገና መች እድል ሰጠው? ሚዩት አርግና ቁጭ በል እንጂ ቆይ እሺ፣ ለእድል እኮ ልሰጥህ እኮ ነው ቤኪ። ይሄ ሁሉ ሰው ተቀምጦ ቆይ እድል ልሰጥህ እኮ ነው። አሁን ይህም መዝሙር ስማ። በቃ ካልሰማ ኤርፎንን ደርብና ቁጭ በል። ትንሽ የጆሮም ችግር ስላለብህ ማሽን ያለበት ቦታ ነው የምትውለው አሉ። እስኪ ቀስ ብለህ ስማ እሺ ቤኪዬ፣ እና ከዛ እድል ሰጥሃለሁ። ሼር ኮፒ ሊንክ አለ። ሼር ኮፒ ሊንክ አለ። እናንተን የሚጥል እኔንም ጥሎኛል። እስከ መጨረሻ ወድጃችኋለሁ። ስሜ በእናንተ ላይ የተገለጠ ነው ያለው ኢየሱስ ነው። ይህ የታመነ የእግዚአብሔር ቃል ነው። ይህ የታመነ የእግዚአብሔር ቃል ነው። እናንተን የሚቀበል እኔን ይቀበላል። እናንተን የሚጥል እኔንም ጥሎኛል። እስከ መጨረሻ ወድጃችኋለሁ። ስሜ በእናንተ ላይ የተገለጠ ነው ያለው ኢየሱስ ነው። ይህ የታመነ የእግዚአብሔር ቃል ነው። ይህ የታመነ የእግዚአብሔር ቃል ነው። ሙሴን በፈርዖን ላይ አምላክ አርጎ ሾሞት በበትሩ ላይ አድሮ ባህሩን አቁሞት ከዓለት ላይ ውሃን ሲያጠጣው እያየን ነቢዩን መቀበል ስለምን ተጨነቅ? ጻድቁን አትናቁ፣ በክብሩ አትጣሉ። ውዶቹን ወዳችሁ ጌታን ተቀበሉ። ጻድቁን አትናቁ
በክብሩ አትጣሉ። ውዶቹን ወዳችሁ ጌታን ተቀበሉ። እናንተ የሚቀበል እኔን ይቀበላል። እናንተን የሚጥል እኔንም ጥሎኛል። እስከ መጨረሻ ወድጃችኋለሁ። ስሜ በእናንተ ላይ የተገለጠ ነው ያለው ኢየሱስ ነው። ይህ የታመነ የእግዚአብሔር ቃል ነው። ይህ የታመነ የእግዚአብሔር ቃል ነው። ከሞት እያስነሳ የኤልሳዕ አጥንቱ ሞቶ የፈወሰ እንኳን በሕይወቱ እንዴት እንደሰራ እግዚአብሔር በነርሱ የጋረደባችን ክፉ ነው መንፈሱ። ጻድቁን መቀበል ጌታን መቀበል ነው። ይሄ የታመነ የእግዚአብሔር ቃል ነው። ጻድቁን መቀበል ጌታን መቀበል ነው። ይሄ የታመነ የእግዚአብሔር ቃል ነው። እናንተን የሚቀበል እኔን ይቀበላል። እናንተን የሚጥል እኔንም ጥሎኛል። እስከ መጨረሻ ወድጃችኋለሁ። ስሜ በእናንተ ላይ የተገለጠ ነው ያለው ኢየሱስ ነው። ይህ የታመነ የእግዚአብሔር ቃል ነው። ይህ የታመነ የእግዚአብሔር ቃል ነው። በነገደ እስራኤል በ12ቱ ዙፋን ፍርድን እንዲሰጡ ተሰጥቷቸው ስልጣን ከሰማያት ማዕድ ቆርሰው ከሚበሉት እነርሱን ስትጠሉ ጌታን ነው የምትጠሉት። ጻድቁን አትናቁት፣ በክብሩ አትጣሉ። ውዶቹን ወዳችሁ ጌታን ተቀበሉ። ጻድቁን አትናቁት፣ በክብሩ አትጣሉ። ውዶቹን ወዳችሁ ጌታን ተቀበሉ። እናንተን የሚቀበል እኔን ይቀበላል። እናንተን የሚጥል እኔንም ጥሎኛል። እስከ መጨረሻ ወድጃችኋለሁ። ስሜ በእናንተ ላይ የተገለጠ ነው ያለው ኢየሱስ ነው። ይህ የታመነ የእግዚአብሔር ቃል ነው። ይህ የታመነ የእግዚአብሔር ቃል ነው። በቃልም በኑሮም ከሰበኩት ዋኖች ይለቀማል የጽድቅ የእምነት ፍሬዎች። እስከ ሞት ታምነውት እንደ ቃሉ የኖሩ የዓለም ብርሃን ናቸው ቀልተው የሚያበሩ። ክርስቶስን መስለው ምሰሉን እንዳሉ ውዶቹን ወዳችሁ ጌታን ተቀበሉ። ክርስቶስን
የታመነ የእግዚአብሔር ቃል ነው። የታመነ የእግዚአብሔር ቃል ነው። አንተን የሚቀበል እኔን ይቀበላል። አንተን የሚጥል እኔንም ጥሎኛል። እስከ መጨረሻ ወድጃችኋለሁ። ስሜ በእናንተ ላይ የተገለጠ ነው ያለው ኢየሱስ ነው። የታመነ የእግዚአብሔር ቃል ነው። የታመነ የእግዚአብሔር ቃል ነው። መዘምርት ሲስተር ህይወት ተፈሪ ዝማሬ መላእክት ያሰማልን። እንግዲህ በቅዱስ ቤተክርስቲያን ወቅቱ እንግዲህ የጾም ወቅት ነው። የበገና መዝሙር ነው በብዙ የምንሰማው። ግን ወንድሞቻችን በክብር ስለመጡ ጌታን ተቀበሉ ምናምን እያሉ ያዙ ይልቀቁኝ የሚሉ እና ቅዱሳኑ ሳትቀበሉ እንዴት ጌታን ትቀበላላችሁ የሚል ነገር ነው እና ወንድማችን ቤኪ ከሳውዝ አፍሪካ እንኳን ደህና መጣ። እንኳን ደህና ቆየኝ ወይስ ቆዩኝ? እንዴት ቤት ይጥራ? እንኳን ደህና ቆዩኝ ማለት ጥሩ ነው። ቆየኝ ነው ምን አንተናነስም። ምን እናንተ በእድሜ አረ እንዴት ቤት በምን አድርገው አንገ አንተ ከኃይለ ሥላሴ 10 ብር ተቀብለህ አይደለ እንዴ? ምስክር እኮ አለ ቢኒ እሺ ይመች ችግር የለውም። እኔው ግን እኔ አንተ ብዬ በጣም ደስ ይለኛል። እና አስቸኮ ታላቆቼ ናቸው። ግልጹን ነው የምነግርህ። እነ ፓስተር ሰለሞን ከተማ እግዚአብሔር ምስክሬ ነው ታላቆቼ ናቸው። እግዚአብሔር ምስክሬ ነው ታላቆቼ ናቸው። ቢኒ እውነት ነው። እንትን ስደት ነው እንደዚህ ሽበት ምናምን። አይ ስደት አይደለም። በስደትማ ቢሆን አንተ አለ አይደል እንዴ 43 ዓመት ሳውዝ አፍሪካ የኖርከው። እሺ ለማንኛውም እንግዶችን ሰላም በሰላምታ ልቀበልና እሺ ሚዩት አድርግና እሺ ዛሬ ሲላረጋጋ ይሄ የኦርቶዶክስ ጥላቻን ዛሬ እንዲበርድል በትዕግስት ላናግር ብዬ ነው ያስገባው። ለማንኛውም ቆይ እሺ ቤኪ እሺ ዛሬ እርጋታ እኔ ላስተምር እሺ በለኝ። ታላቅ አባቴ ነህ ብለኛል አይደለ? በቃ እሺ በለኝ። እሺ ግን ስድብ ሐላል አይደለም። እዚህ ቤት ለምሳሌ አንድ በጣም ጸያፍ ስድብ የሚሰድብ ኦርቶዶክስ አይደለ? ማን ነው? እዚህ ስራ አለ በጣም የሚሳደበው በጌታ በኢየሱስ እኔ ኦርቶዶክሳዊ በዚያ ላይ በነገራችን ላይ ቤኪ ተው። አሁን እኔ ክፉ አታናግረኝ። አሁን ኦርቶዶክሳውያን አትበል። የሆነ ሰው እየሰደበኝ በል አንተም ትሳደባለህ። አይ ሰቢኒ የታች የሚሳደቡ አሉ። ሉጢ እኔ ያዛለሁ። እናንተው ትሆናላችሁ በእጃዙር የምትሳደቡት። እዚህ ያላችሁ ሞዴሬተሮች የሚሳደቡ ይኸው ቀሰፉልህ። በቃ ሚውት አድርጉ። ግን ቼክ ቢደረጉ ራሳቸው ጓደኞቻችሁም ልትሆኑ ትችላላችሁ። ኦርቶዶክሳውያን ዲያውኒ ቤት እንደዚህ አይነት ነገር እንደማልፈቅድ ታውቃላችሁ። እኛ በሀሳብ ልልና ነው የምናምነው። መሀይምነት ይውደም ነው የምንለው እና ለእኔ ደግሞ ፕሮቴስታንቲዝም እንዳልኳቸው ምንም አይደለም እና መንፈቅናውን ለማውራትም እውነቱን ለመናገርም ችግር የለብኝም። እንቀጥላለን እና እስኪ ዛሬ እንትን መሬት ላይ እርገጡ ፓስተር ሰለሞንም ቤኪም እስኪ መሬት እርገጡና የሚናገሯችሁ ካሉ በቤቱ ስርዓት ነው የምንሄደው። እድል እንሰጣችኋለን፣ ደቂቃ እንሰጣችኋለን። አሁን በቤቱ ይሄ ቤት የኦርቶዶክሳዊ ቤት ነው እና ረጋ ብላችሁ ታገሱ። መምህር ሚካኤል ይግቡ። ዲያቆን ዶክተር ዳዊት እንኳን ደህና መጡ። ሰላም ቢኒያም እንዴት አለ? ሰላም ነህ ወይ? ሁላችሁንም ሰላም ብያለሁ። ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እሺ ፓስተር ሰለሞን ከተማ እንኳን ደህና መጣ። አይ እኔ ሰለሞን በለኝ እንጂ አይደለሁም። ኧረ ተው ቢኒዬ ተው። ግን ቆይ አንተ ጅጅጋ ጉባኤ እግዚአብሔር ቤተክርስቲያን አልመራህም? ተጠሪ አልነበርክም?
ተጠሪ ነው። ከኔ ጋር 1993 94 ዓመተ ምህረት ከተኪ 48 ፓስተሮች ላይ አብረን አልተማርንም? አድቫንስ ዲፕሎማ ተምረናል። ሌላ አልተማርንም? አንተ ጅጅጋ ተጠሪ አልነበርክም እኮ? ተጠሪ ነበርኩኝ እኔ ጋር ስራ ቦታ ነኝ። ድምጽ ወደ አሜሪካ ለፕሮጀክት ፓስተር ሰለሞን ከተማ እኔ እኮ ያሉን ከሆነ አይደለም የምናገረው። ደብዳቤውን ሁሉ ላውጣ እችላለሁ። ስሾም ስሽር የነበርኩት እኔ ነኝ። ጸጥ ብለህ ቁጭ በል በቃ። አይደል ትቼዋለሁ ከሆነ ችግር የለም በቃ። አገልጋይ ሰለሞን ፓስተር ሰለሞን አሁን አጥቢያ አትመራም፣ ቲክቶክ ነው የምትመራው። ረጋ በል። እኔ የማላውቀውን አላወራም። እሺ ሌላ ማን ነው ሰላም ያላልኩት? ጌታቸው ጤና ይስጥልኝ። ከየት ነው? ሰላም ቢኒ ከአዲስ አበባ። እግዚአብሔር ይመስገን። በጣም ጥሩ። እሺ አዶሊስ እንኳን ደህና መጣሽ። ሰላም እንኳን ደህና ቆያችን ቢኒዬ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። ለመኑ እንኳን ደህና መጣሽ። እንዴት ዋላችሁ? እንዴት አመሻችሁ ብዬ። እግዚአብሔር ይመስገን። አቡ እንኳን ደህና መጣሽ። አብሳላት ቢኒዬ እንዴት ናችሁ? ሰላም ዋላችሁ ወይ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ክብሩ ይስፋ ለመድኃኒዓለም። እግዚአብሔር ይመስገን። በጣም ደህና ነን። ከስር ያላችሁ ሰዎች እንድትገቡም እየጣርኩ ነበረ። መምህር ሚካኤል ግቡ እያልኩ ነው። እሺ ሃሌሉያ። ጥቅሶቹን በኋላ ማየት እንችላለን። ዝማሬ ለእግዚአብሔር ብቻ የሚል ከሆነ ገብተው ሊያስረዱን ይችላሉ እና ጥሩ ነው። ጥቅስ ጥሩ ነው፣ ግን ጥቅስ ማንበብ ጥሩ ነገር ነው እና ጥቅሱ ነው እውቁት። እሺ እንግዲህ በጸሎት ነው የምንጀምረው። ዲያቆን ዳዊት የሚመች ቦታ ኖት? አዎ በጸሎት ክፈቱልንና ከዛ ልክ የቤቱ ከዛ አንድ ዝማሬ ከዛ በኋላ ወደ ቤካ ጥያቄ ወይም ቤካ ማብራራት እንቀጥላለን። በጸሎት ይክፈቱልን። ሁሌም አሁን ጸልይ። አይን ሳትጨፍን ጸልይ። አይን ጨፍኖ መጸለይ ሌላ ነው በመጽሐፍ ቅዱስ። አንድም ቅዱሳን ጌታም ጭምር አይኑን ጨፍኖ አልጸለይም በመጽሐፍ ቅዱስ። ሌላ ነገር ነው የምታስበው። አይንን ቀና አድርገህ ወደ ጸሎት እንሄዳለን። ከዛ በኋላ እድል እንሰጣለን። ሼር የምታደርጉትን አሁን አቁሙ። ሀሳባችንን እንሰብስብ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅዱስ ብለህ የምትመሰገን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ይችን ጊዜ ይችን ሰዓት ስለሰጠህ እናመሰግንሃለን። ዛሬ የምንማረውን ነገር በልባችን ውስጥ አሳድረህ ለበጎ ለመልካም ለመማማር እንዲሆን እንጂ ለክፋት ለስድብ እንዳይሆን በትህትና እንለምንሃለን። ቅዱስ ልጅህ እንደዚህ ብላችሁ ጸልዩ ብሎ እንዳስተማረን እነሆ አባታችን ሆይ ብለን ስምህ እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከልብ እናመሰግናለን። ቤኪ ሄደ እንደ ቤኪ ሄደ። እሺ እኛ እንግዲህ በቤቱ ህግ ነው እስካሁን ከስቱዲዮ ያሰማናችሁ ዝማሬዎች የምንድን ናቸው ካላችሁ ኦልሬዲ እንትኑ 20 ሺና 1 ሺህ እስከሚሞላ እንደዛ እናደርጋለን። ከዛ በኋላ መዘምርታውን አዶሊስ መሀላችን አለች። ሌሎች መዘምራኖችም ሲመጡ መዝሙር ያሰሙንና ከዛ በኋላ ቀጥታ ወደ ውይይት እንሄዳለን ማለት ነው። እኔ እኮ አሁን አራዳ ነኝ በነገራችን ላይ። አንዳንዶች ዛሬ ወደ እኔ ቤት የመጡት በኋላ ነገራቸዋለሁ። ለማንኛውም ቤኪ ምን ነው ጸሎት ጠላለ ማለት ነው? ቤኪ የጸሎት ጠላለ? ቤኪ ለጸሎት ይጠላል። ጠራው እስኪ አዶሊስዬ አንድ ዝማሬ አሰሚኝ። ሼር አሁን ማድረግ ትችላላችሁ።
እሺ በድጋሚ እንዴት አመሻችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም አምኜ እዘምራለሁ። ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ጽድቅ የተጻፈብሽ ሰሌዳ የብርሃን አድማስ ንጽሕት ነሽ በኩሉ በስጋና በነፍስ ማህደሩ ነሻል የአምላክ ቤተ መቅደስ ሰላም ለኪ እንደ ርግብ የዋነው ምልክት ሩሩህ እመቤት መዳረሻችን ነሽ መቅረቢያ በአምላክ ፊት ድንግል ጽድቃችን ነሽ የእምነታችን ውበት ሰላም ለኪ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ የቅዱሳን በትር ምርኩስ ነሽ የአበው መደገፊያ ታላቂቷ ሰማይ አምላክን ማሳያ ላንቺ ያልተገኘ ምሳሌና ራያ ሰላም ለኪ የሰማይ ምስጋና የመላእክት ዝማሬ ውብ ዜማ የደስታ አምድ ነሽ ለምለም እስቄጤማ ድንግል ምልክት ነሽ የክርስቲያን አርማ ሰላም ለኪ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ገጸ አብነሽ አንቺ አምሳልሽ ፈጣሪን ይመስላል የፈጠረሽ አምላክ ልጅሽ ሆኖልሻል የክርስቶስ መልኩ ድንግልን ይመስላል ሰላም ለኪ ከሰማያት በላይ አርያም ልዑል ስፍራ ምትክ በዘይት በኩሉ ያደረብሽ አምላክ ድንግሎ ይዘሻል የእግዚአብሔርን መልክ ሰላም ለኪ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ። ዝማሬያችን ይቀበልልን። እግዚአብሔር ያክብርልኝ ብዬ ዝማሬ መላእክት ያሰማልን። እህታችን ከልብ እናመሰግናለን። አደራ ፕሮቴስታንት ወንድመቶቼ ቢያንስ መጽሐፍ ቅዱስን አታነቡት ማቃለሁ። ቢያንስ ተወደደ እንጂ ለሁላችሁም እንደው ፈልገን ገዝተን ብትሰጣችሁ ጥሩ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር
መዝገበ ቃላትን ቢያንስ አንብቡ። ቢያንስ እሺ፣ ቢያንስ አደራ ምላችሁ እሱን ነው። ዝማሬ መላእክት ያሰማልን እህታችን። አሁን እዚህ አንድ የተከበሩ ሰው ገብተዋል። አቤሎ ነው፣ አቤሎ የሚባሉ ናቸው። ከፍ አድርጓቸው፣ ቀይሯቸው። እንኳን ደህና መጡ። ቢኒያም ሰላም ላንተ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጡ። ጥያቄ አለኝ። ከስር ምን ስድብ ተሳድቤ ነው ሚውት የተደረኩት? ቆይ አሁን ክስ ከሆነ ቆይ አሁን ከምሽት ችሎት የለም። አሁን ቪዲዮ ክፈቱና ሚውት አድርጋችሁ እንዴት ውይይት እንትን ትላላችሁ? ፌር አይደለም። በአካል አስገባኖት አይደለ? እንደኛ መች ፈራኖት? ቪዲዮ ክፈቱና ደቂቃ ይሰጡታል። ቪዲዮ እየነዳው ነው። ቢኒያም ከታየ እንትን ማለት አልችልም። ፖሊሲ ይዘኛል። ካየ እየነዳው አልችልም። እየነዳው ስለሆነ ፖሊሲ ይዘኛል። እሺ ለፍጡር አይዘመርም ብለዋል አይደለ? ቶቢሎ ናይ ጥያቄ አለ። የዘመረችው ላይ ማርያም ቤቱ ጋር የደስታችን አምድ ሆነች። እኔ አሁን በጻፉት እኮ ነኝ እኮ ያስገባሁት እኮ ራሴ እኮ ነኝ ያስገባሁት። ባኮ ለፍጡር አይዘመርም ብለዋል አይደለ? ለፍጡር አይዘመርም ብለዋል አይደለ? ይቅርታ አድርገን እኔ መዝሙር አለው ለፍጡር የሚደረገውን ዘፈን ነው የምለው፣ ግን ለፍጡር አይዘፈንም። ቆይ ለፍጡር አይዘመርም የሚል አንድ የመጽሐፍ ቅዱስ ጥቅስ አምጡልኝ። አንድም ቦታ ላይ ከብሉይ ኪዳን ከኦልድ ቴስተመንት ጀምሮ ከዘፍጥረት እስከ ራዕይ ለፍጡር ለማርያም፣ ለአብርሃም፣ ለዳዊት ለማንም ይዘመር የለም። ለዮሐንስ እንኳን በሴት የተወለደ እንደሱ ያለ የተባለለት ዮሐንስ ቆይ አቢሉ በቃ አሁን ጥሩ ነው። ይህን ጥቅስ ላንብብና መልስ ይሰጡኛል። መዝሙረ ዳዊት መልስ ስጡኝ። መዝሙረ ዳዊት ለቅኖች ምስጋና ይገባል የሚለው ነው። ምን አልከኝ? ለቅኖች ምስጋና ይገባል የሚለው ልታመጣ ነው። ለማን ለቅኖች ምስጋና ይገባል የሚለውን ልታመጣ ነው? እሱንም ላመጣ። እሱማ ይከብዶታል እኮ በነገራችን ላይ ይሄው አሁን መዝሙረ ዳዊት ነው አይደለ? አሁን እንግዲህ መዝሙረ ዳዊት ማለት የዳዊት መዝሙር ነው አይደለ? የዳዊት መዝሙር ነው አይደለ? በጣም ጥሩ፣ በጣም ጥሩ። አሁን እዚህ ጋር ለምሳሌ ዳዊት ሙሴን ጠቅሶ ቢዘምር ኖሮ ለሙሴ ብቻ ነው ከሰው እንኳን ተመርጦ ልትሉ ነው። ግን ዳዊት ሙሴን ጠቅሶ የዘመረበትን አሳየኝ። ዳዊት ቆይ አሁን ረጋ በል ልትል ነው። አሁን እኔ ይሄው ቃሉን ነው የማነበው፣ ከቃሉ ውጭ አልወጣም። አሁን ይሄን ቃል ትነግረኛለህ። የሆነ ጥቅስ ካወጣ በኋላ እናንተ አሁን መዝሙራችሁ መጽሐፍ ቅዱስ አይደለም የምትለው ጥቅሱን ተደገፍና አብራራ። አሁን የቅድሙ መዝሙራቸው ቆይ አይደለም ማርያም በህይወት ኖራ እንኳን የዘመረላት የለም። አምጣ መጽሐፍ ቅዱስ ማርያም የዘመረ ረጋ በል። ኧረ ማይምነት ይውደመረ ረጋ በል። ቆይ እኔ እኮ እድል ልሰጥህ እኮ ነው። ጥቅስ የለህም፣ ይኸውልህ ጥቅስ የለህም፣ ተቃውሞ ነው ያለ። ግን ከሌላ ላምጣ። ለፍጡር የዘመረ የለም። ይኸው ለገሌ አላለም። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች መንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና ይኸው ይመሰገናል። ይኸው ማን ነው? የለም ጥቅስ፣ በቃ የለም ጥቅስ። አንብብ፣ በነገራችን ላይ አንብብ። እሺ ይሄ ዳዊት ለፍጡር ዘመረ ነው የምትለው? ይኸው መዝሙረ ዳዊት አይደል እንዲያነበብኩት? ቆይ ለማን ነው የዘመረው መዝሙር? ለተመሰገነ ሰው፣ ለሰው። ሚውት አታርግ። ለማን ነው? ለሰው። ማይምነቱ ይደም ብላችሁ ጻፉ። ይሄው አሁን እዚህ ጋር ለእግዚአብሔር ነው የዘመረው። ዲያቆን ዳዊት ለእግዚአብሔር ነው የዘመረው እዚህ ጋር ብፁዕ ብእሲ እያለ እንግዲህ ብፁዕ ብእሲ ዘይሁረ በመክረ ረሲያን በዚህ በክፋት ምክር ውስጥ የማይሄድ እሱ ሰው ብፁዕ ነው እያለ ወዘይ ቆመ ውስተ ፍኖተ ኃጥአን በኃጥአን መንገድ ያልቆመ እሱ ሰውየው ብፁዕ ነው እያለ ነው እንግዲህ። እና ይሄ ደግሞ የምናገኘው ምን ክፍል ነው? መዝሙረ ዳዊት የዳዊት መዝሙር እየዘመረ እየተናገረው ነው ማለት ነው። እኔ ቃሌዎት ያሰማለን። አሁን ይኸውላችሁ እዚህ ጋር አብርሃም እያለ ቢዘምር ዳዊት ለአብርሃምማ ይቻላል ይላል ጴንጤ። ግን ይኸው እግዚአብሔር ደግ አይደለ?
እግዚአብሔር ደጋ ለቀኖች ምስጋና ይገባል። ባይደዌ እኔ በእውነት በንጹህ ሕሊና ይህንን መዝገበ ቃላት ግዙና አንብቡ ፕሮቴስታንቶች። እኔ ወደ 20 ጊዜ ገዝቻለሁ። እግዚአብሔር ምስክሬ ነው። 20 ጊዜ ገዝቻለሁ። ለሰዎች ሁሉ እሰጣለሁ እየገዛሁ። እሲ ምስጋና፣ መዝሙር፣ ውዳሴ፣ ቅኔ የሚለውን እዩ። ሳናውቅ የተቀቀለ ስንዴ ተቀበልን። ለዘር የማይሆን ነገር ቢያንስ ቃሉን እንኳን ወንድሞች አጥኑ። ጭፍን ጥላቻ እኮ አይጠቅምም። ይኸው እናንተን የሚቀበል እኔን ይቀበላል። ማቴዎስ ወንጌል ምዕራፍ 10 ቁጥር 40። እሺ ቸርዬ መጥቶ ደግሞ ቸርዬ መጣ። ደስ ይለኛል። ክብር ለእግዚአብሔር ብቻ ብሏል። መጣልኝ ቸሬ ወግባ ትምኮሽ ግቢ ጥቅሷን ሲለጥፋት ጥቅስ ክብር ለእግዚአብሔር ብቻ የሚል ጥቅስ ሲለጥፍ ቢያንስ መጽሐፍ ቅዱስ ብቻ ብላችሁ መጽሐፍ ቅዱስን እንኳን አለማወቅ አይከብድም? በእውነት እኔ አዝናለሁ። እኔ ቅድም ነግሬያቸዋለሁ። እኔ ፕሮቴስታንቲዝምን ከመሰረቱ አጥንቼ ነው ከፕሮቴስታንት የወጣሁት። እሺ ቸርዬ ያውጣልን። ክብር ለእግዚአብሔር ብቻ የሚል አንድ ጥቅስ አውጣልን። ጎሽ ብን እንደት ናችሁ? ደህና ነኝ። እስኪ አንድ ጥቅስ የጣፍቅ ክብር ለእግዚአብሔር ብቻ ብለሃል አይደለ? አንድ ጥቅስ አምጣ። አንድ ጥቅስ አይደለም ካልክ ለሌላ ለማን ያስፈልጋል? ክብር ለሚገባቸው ክብር ስጡ። እናትና አባትን አክብር። ትእዛዝ ነው። ለዛውም ባይገርምም እናትና አባትን አክብር። ዘጸአት ምዕራፍ 20። አሁን አንተ ደግሞ አንድ ጥቅስ አምጣ። ክብር ለእግዚአብሔር ብቻ ምን አንድ ጥቅስ አምጣ። በቃ ማይምነት ክብር ለእግዚአብሔር ብቻ የኔ ወንድም በቃ ክብር ለእግዚአብሔር ብቻ ምን አንድ ጥቅስ አምጣልኝ። እኔ ክብር ለእግዚአብሔር ብቻ እንዳይደለ እናትና አባትና ክብር ለሚገባቸው ክብር ስጥ ብዬ ጥቅስ አመጣሁልኝ። ተረጋጋብኝ እኮ እኛ ክብር ለእግዚአብሔር ብቻ ስንል እኮ ምን እያለን ነው? ለምንድን ነው ሚስአንደርስታንድ የምታደርገው? ክብር ለእግዚአብሔር ብቻ ስትሉ እየካዳችሁ ለሐሰተኛው ክርስቶስ ብቻ እያላችሁ ነው። ክብር እሺ፣ አሁን የኛ ክርስቶስ ሐሰተኛ ነው እንዴ? ጥቅስ አምጣ ነው እያልኩ ያለሁት። ይኸው እኔ ጥቅስ ሰጠው። ጥቅስ አምጣ እኮ ቢኒ መጀመሪያ እኮ ተናግረው እኮ ነው ለተናገርኩት ነገር ያው ጥቅስ የሚሰጣው እንጂ በዚህ ሁኔታ እንዴት አድርገህ ነው ወደ እውነት የምታመጣው ሰውን? በቃ ምንም እንዴ ብራዘር፣ እኔ አንተ እሺ ክብሬን ለሌላ ለማንም አልሰጥም። ታዲያ እኛ የቅዱሳኑን ክብር ለሌላ ሰጠን እንዴ? የእግዚአብሔርን ክብር ለቅዱሳን ሰጠን እንዴ? ብቻ ይላል እንዴ? ክብሬን ለሌላ ለማንም አልሰጥም ሲል እግዚአብሔር እኮ ነው። እሺ ታዲያ ክብር ለሚገባቸው ክብር ስጡ ብሏል። አስታርቅልን። የለም ክብር ለእግዚአብሔር ብቻ ተው፣ አትፈራገጡ። ቅድም ብያቸዋለሁ። ፕሮቴስታንቶች ሰልፍ ሴንተሮች ናቸው። ያው ኢን ሚሊየንስ ዶላር ኢን ቢሊየን ሊሆን ይችላል ኢን ቢሊየንስ ዶላር የሰጧቸውን ፈረንጆች አንድም የፕሮቴስታንት ተቋም ጠርቶ አመስግኖ አያውቅም። ኢን ቢሊየንስ ዶላር የሰጣቸውን እስከ ዛሬ ሞዴል የምትሆነው ለዛው እኔ ነበርኩባት። እኔ ራሴ 20 ሚሊዮን አውጥተው ህንፃ ለሰሩ ጠርተን አመስግነናል ምናምን። አታውቁም? ካለ ሲያሳዩኝ በቪዲዮ በዶክመንት ሲያወጡ እናሳዩት። ኢን ቢሊየንስ አያችሁ፣ አስገድዶት ነው። ይሄ ነው እና ረጋ በሉ። ምናልባት ዛሬ እንግዲህ ማስታወቂያ ስሰራ የተለያዩ ሀሳቦችን አንስቼ ነበረ። አንድ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢዮስያስ የሚባል ልጅ የተናገረውን ቪዲዮ አይቼ ነበረ። ባይ ዘ ዌይ ይሄ ቪዲዮ
አኬ ቪዲዮ አክሊለ ቪዲዮ ላይ እንደተላለፈ አኬ የሚባል ልጅ አለ ፕሮቴስታንት ውስጥ በትንሽ አነሷትና ከዛ በኋላ ተው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከሰዶማውያን ጋር አብራ ትሰራለች የሚል ነገር አንስተው ነበር እና ቅድም አስገብቼ ነበር እሱንም ሀሳብ። እኔ ስለማላውቀው ነገር አላወራም። በነገራችን ላይ እንግዲህ ይመስለኛል የፕሮጀክቶችን አመጣጥ እንዴት እንደሆነ ባይደወይ ከልማት ማህበር አባቶች ጋር ያ ቪዲዮ እንደወጣ ተነጋግሬ ነበር ከኦርቶዶክስ ጋር በግልጽ አማርኛ በፍጹም ከነዚህ ሰዎች ጋር ህብረት የላቸው ባይደወይ እነዚህ ህብረቶች እኮ በነገራችን እነዚህ ኤንጂኦዎች እኮ ጤነኛ ነበሩ ከተወሰነ ጊዜ በፊት ግን እኛ ከነሱ ጋር አንቆርብም ከነሱ ጋር ቅድኛ ጋር ገብቶ አያስቀድሱም አይቆርቡም መንፈሳዊ ነገር አንድም አናደርግም ምሳሌ አንዱ ልንገራችሁ እኔ አሁን ስደተኛ ነኝ አይደለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስደተኞች እንደምትረዳ ታውቃላችሁ በኤንጂኦ ሲስተም ፕሮጀክት ይቀረጻል ወይም አንድ ፕሮጀክት ያወጣል ለዛ ፕሮጀክት ፈንድ ይጠየቃል ባይደዌ እነዛ ሁሉም እንደ ተቋም የሚነሱት ፕሮቴስታንቶች ስለሆኑ ነው በአምልኮ አንድ ስለሆናችሁ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመታ ለስደተኛ በኃላፊነት ያን ገንዘብ ታድላለች በአምልኮ ተገናኘን ማለት ነው አንተ እኮ አብረህ ታመልካለህ ዶክትሪንህ አንድ ነው ሽርብትን ትላለህ ያለ እነሱ አተነፍስም እነሱ ነው የሚያዙ እነሱ ነው ግባው በጣም የሚሉ እኛ ተቀብለን አንድ የቤተክርስቲያን ህንጻ እናስገነባለን እና በደንብ እወቁ በነገራችን ላይ ሲአርዲ ምናምን የድርጅቱ በአቡነ ቴዎፍሎስ ዘመን የተጀመሩ የክርስቲያን በጎ አድራጎት ድርጅት ምናምን አጥኑ እና አሁን ይህንን ኢዮስያስ ሲናገር ሰምቼ እንደ ሰው ያለመማር አልኩኝ አይከደት እዛ ጋር መክሬያቸው ነበር የዛሬ 7 ወር አካባቢ አኬን ከፈለጋችሁ ማስገባት ትችላላችሁ አኬ እኛን ሳይሆን አክሊለ ምንድን ነበረ እንትኑ ዩቲዩብ አለው እዛ ላይ ቀርበው ከዛ ሞገታቸው ኖ እነሱማ ከኛ ጋር ምንም እንትን አይላቸውም ከዛ ለአኬም ማስረዳውት በውስጥ ማለት ነው እና ሲናገር ሰሙ ግን ይሄ ሰው እችን ነገር ልናገር ለመሰላችሁ አንዳንድ ሰው በደንብ ማንነቱን ነግረን ከዛ እንቀጥላለን ምናልባት እሱ ቪዲዮ ካላችሁ ወጥቶ ቢታይም ጥሩ ነው ግን ፎቶውን ግን ላሳያችሁ ይሄ ልጅን ኢዮስያስ የሚል አንድ ግቢና አንድ ፎቶውን ብታወጡልኝ አንዳችሁ ደስ ይለኛል ከዛ በተረፈ በጣም እግዚአብሔር ይመስገን አቡነ ፋኑኤል እግዚአብሔር ያክብርልን አሁንም ደብዳቤ ጽፈውልናል እሱንም እናሳያችኋለን ሁላችሁም ብታጋሩ ጥሩ ነው እነ ዲያቆን ዳዊትም በአሜሪካ ያላችሁ በኢትዮጵያም ያላችሁ የነግርማ አገልግሎት ወደ ዲሲ የሚመጡበት ልክ እንደባለፈው ደብዳቤ ተጽፏል እሱንም ቃል በቃል እናነባለን ማለት ነው ስለ ኢዮስያስ በደንብ ነግራችኋለሁ እውነቴን ነው የምነግራችሁ G+3 ትልቅ አዳራሽ ከአንድ ፈረንጅ ጋር ዘርፏል ከአንድ መሐመድ ከሚባል ሰው ጋር ማለት ነው በመረጃ ነው የምነግራችሁ ይሄው አዲስ አበባ ያላችሁ ካላችሁ ኢዮስያስ መካነ ኢየሱስ ሆኖ አያውቅም እግዚአብሔር ምስክሬ ነው ገነት ቸርች ነው የነበረው ገነት ቸርች ነበር የነበረው የት ገነት ካላችሁ ጀርመን አደባባይ ወደ ሴሚናሪ ጋር አንድ የጸሎት ቤት አለች እዛች ጋር ገነት ቸርች ተከራይተው ይኖሩ ነበር እዛ ነበር ኢዮስያስ የሚኖረው ወንድሙ መካነ ኢየሱስ ሲገባል እሱ እዚህኛው ጋር ነበረ ከዛ በኋላ ገነት ቸርቾች ከዛ ከመካነ ኢየሱስ ሲለቁ የት ይሄዳሉ በቀለበት መንገድ ጋር አንድ ትምህርት ቤት አለ ወደ መብራት ኃይል ስትሄዱ እዛ ይገባሉ በዚህ ሰዓት ኢዮስያስ ወጣቶቹን የገነት ቸርቾችን ይነጥልና ቅዳሜ አሰለጥናለሁ ብሎ ጀርመን አደባባይ ቤካ ህንፃ ጋር ሪዲምድ የሚባል ቸርች እኔ ራሴ ይጃቃሉ ሪዲምድ የሚባል ቸርች አውቃቸዋለሁ የአፍሪካ አንድነት የሚሰሩ ሰዎች ናቸው ሪዲምድ የሚባል ቸርች ከሰዓት ቅዳሜ ወጣቶች ላስተምር ቦታ እንዲሆንን ከዛ አስለቀቁም ብሎ
ይጠይቃቸዋል። ይሄው አምላክ እግዚአብሔር ፊቶኝ ነው የምነግራችሁ። ከቻልክም ና ብየዋለሁ ቅድም ውስጥ እኔ ዋሽቼ ከሆነ ከዛ ሪዲምድ ይገባል። ሪዲምድ ቦታ ይሰጡታል። እዛ ወጣቶችን የተባበሩ ማደያ ሳትደርስ ቤካ ህንፃ ጋር አደባባዩ ጋር ቤካ ህንፃ ይባላል። የአስናቀ ህንፃ ጓደኛዬ ነው ባለ ህንፃው አስናቀ ይባላል። አስናቀ ህንፃ ላይ ሪዲምዶች ነበሩ። ከዛ ሪዲምዶች እዛ ያስገባና የገነት ቸርች ወጣቶችን ቅዳሜ ማሰልጠን ይጀምራል። አንድም መካነ ኢየሱስ ሆኖ ያውቃል። ለጸረ መካነ ኢየሱስ ነው በነገራችን ላይ። ገነት ቸርች ፔንቴኮስታል ነች። ገነት ቸርች፣ ሙሉ ወንጌል፣ አሴምብልስ ኦፍ ጋድ፣ መህር፣ ሌሎች ላነሳላችሁ እችላለሁ። ፔንቴኮስታል ናቸው። ህይወት ብርሃን እንደዚህ። አሁን ይህ ልጅ እዛ ይቆይና መሐመድ የሚባል ሰውዬ አለ። እሱ ሰውዬም እዛ አለ። የእኔ ወዳጅ ደግሞ ጋሽ ደበበ ብዙ ነው የሚባሉ አሉ። ገነት ቸርች ሽማግሌ ናቸው። በጣም ትልቅ ሰው፣ የተከበሩ ኮምፓሽን የሚሰሩ። ከዛ እሳቸው ደግሞ በቅንነት እነሱን ለመርዳት እንትን ያደርጋሉ። እነዚህ ሪድምዶች የት ነው የሚሰሩት ካላችሁ፣ አፍሪካ አንድነት ውስጥ ነው የሚሰሩት። ናይጄሪያንሶች ናቸው። ለምሳሌ ሴቶች በዚህ ጋር፣ ወንዶች በዚህ ጋር ነው እዛ ቸርች የሚቀመጡ። አንድ ላይ እንኳን አይቀመጡ። እነዚህ ሰዎች የተባበሩት ማደያ ፊት ለፊት ጀሞ ስትሄዱ በደንብ ስሙኝ። ዶን ቦስኮ አለ። የተባበሩት ማደያ ፊት ለፊት እኔ ነኝ ያን ቦስኮ የመሰረትኩት። በደንብ አጥና ከፈለግ መካኒሳ ጋር ያለውን ቦስኮም 1987 እኔና አባ ፍራንኮን የመሰረትነው። አጥሩን አጥረን እስከ ኮሌጅ ድረስ ፕሮፖዛል ቀርጸን እኔ ነኝ። ከዛ ለጎዳና ተዳዳሪዎች ብለን ነው ይሄን ቦታ ደግሞ የወሰድነው። እዛ ጎን ላይ ቢጫ ህንፃ ታገኛላችሁ። G+2 የሆነ ህንፃ ታገኛላችሁ። ትልቅ ህንፃ ገዝተው ነው እነዚህ ናይጄሪያንሶች ይገነባሉ። የሚገርማችሁ የክፋት ክፋት የግፍ ግፍ ናይጄሪያንሶቹ ህንፃውን ጨርሰው ህንፃው ተመረቀ። ጅማም አላቸው፣ መገናኛም አላቸው። ከዛ ዮሲያስ እና መሐመድ የሚባል ሰውዬ ፍርድ ቤት ይከሷቸዋል። እነዚህ ናይጄሪያንሶችን አፍሪካ አንድነት የሚሰሩትን ምን ብለው ታብሌት በወዳቸው ይዘው ይመጣሉ። አሽሽ አቀባዮች ናቸው ምናምን ብለው ይከሷቸውና ከካውንስሉ ጋር ብሩክ የሚባል ነበር ጠበቃቸው። ካውንስሉን ራሱ አሳስተውታል። በነገራችን ላይ እኔና ጌቱ የካውንስሉ አሁን ፕሬዚዳንት ሁሉ ተነጋግረናል በዚህ ጉዳይ። እውነት መስሎን ማለት ነው። ካውንስሉ ነው ጭምር አሳስተው በፍርድ ቤት እነዚህ ሰዎች ኢትዮጵያ እንዳይገቡ ያደርጓቸውና ኢዮስያስ እና መሐመድ ጋሽ ደበበ ብዙነህን ገፍትረው አስወጥተው እሳቸው ኦዲት ነው የሰሩላቸው እንዳጠቃላይ። የሚገርማችሁ ነገር ያን ቸርች ወረሱት። ያን ቸርች ወረሱት ኢዮስያስና መሐመድ። የጅማውንም ቸርች እንዳይመስላችሁ G+2 ምናልባት 600 ምናምን ካሪ ላይ ያረፈ ወሰዱባቸው። በስተመጨረሻ ኢዮስያስ ፓስተር ሆነ እዛ ቸርች። ተገናኝተናል በአካልም። እኔ ጋር መጽሐፉን ሸጧል። ምን ሰብ ነው ምናምን ነገር የሚል መጽሐፍ ጽፎ ነበር። ኮፒ አድርጎ ማለት ነው የሰው መጽሐፍ። የሚገርማችሁ ከመሐመድ ጋር ያን ቸርች ጀመረ። እኔም ማቃቸው ካሜራ ምናምን ፓስተር ሆነ። በቃ ፓስተር ሆነ። ኢዮስያስ ፓስተር ሆነ። የሚገርማችሁ እርስ በእርስ ሊገዳደሉ ከመሐመድ ጋር። መሐመድ ደግሞ ክፉ ነው። ከዛ በኋላ መሐመድ በጣም ማስጠንቀቂያ ሰጠው። አትበላትም ብሎ ከቸርች አባረረው። አሁን እኔ ሉትራን ነኝ ብሎ ሲከራከር እስቃለሁ ማለት ነው። ፕሮቴስታንቲዝም
ዛሬ ለምሳሌ እንትን ትሆናላችሁ ሙሉ ወንጌል አሁን ሰሙ ጌታን ተቀበለ 2 ጊዜ ብሎ ፓስተር ሳላ ሲናገር ሰምቻለሁ። ፓስተር ሳላንም በደንብ ነው የማውቀው። ባለቤቱንም በደንብ እቺ ሁለተኛ ሚስቱ ነች። እዚህ ቲክታክ ላይ ከመጣን ያገባት በቲክታክ ነው እቺ ልጅ ያገባት። በውስጥ መክሬያታለሁ። እሷንም አልደብቃችሁም። የሳላ ሚስትም መክሬያታለሁ። እንደ ድንገት ለልጆች እንኳን አይሸክክህም ሳላ ቢያንስ እንዲህ አይነት ፎቶ እንደው ስትመነቃቀሩ ከሚስት ጋር የምትለቀውን ነው። ሁለተኛ ሚስት አገብተህ ለሕፃን ልጆች እንኳን ሞራል አትጠናቀቅም አልኩት። እኔ ሚስቱ ነኝ አለች። ከዛ ደወለችልኝ። አይከብድም ወይ በቃ እናንተን 10ም ተጋቡ፣ ግን ለልጆቻችሁ ሞራል እንኳን አትጠነቀቁም ነው። እና ሰሙ አይታችሁ ከሆነ በውስጥ እኛ ጋር ጌታን ተቀብሏል። እኔ እንግዲህ ከሳላ ጋር ብዙ ነገር ተነጋግረናል። እሷም ከዛ በኋላ ብዙ እኛ እንወዳለን ጴንጤ ሲሸመገሽ ይሸረግላችሁ እንወዳለን ነው የሚላችሁ። በነገራችን ላይ ግን አይወድም እኮ እኔም በቀንነት የተናገርኩት ቢያንስ ለልጆቻችሁ አንቺም አይከብድም ወይ እልህ ይመስላል። ገብቷችኋል? ያችኛዋን ማስቀናት ይመስላል። እዚህ ቲክታክ ላይ ነው የተጋቡት። ከዛ ሰሙ ጌታን ተቀበለ ተባለ ማለት ነው። እና እኛ ጌታን አስቀብለነዋል በውስጥ አለና ቀለሜዋ ደግሞ በአደባባይ አስቀበለ 2 ጊዜ። እንኳን 2 ጊዜ ጌታን መቀበል ምን የተለመደ አይደለም። ከሙሉ ወንጌል ቃልዮት፣ ከቃልዮት መሰረተ ክርስቶስ፣ ከቃልዮት ጃፒ ጋር፣ ከጃፒ ጋር ዮናታ አክሊሎ ጋር፣ ከዮናታ ጋር ስትቀበሉ አይደለም በየጊዜው የምትከርሙት። እንወሻሻለን እንዴ? እኛ እኮ አሴምብሊ እኮ ስንመሰረት እኮ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን እኮ ስንመሰረት እኮ በእግዚአብሔር ፊት ሆኜ የምነግራችሁ 95% ከሌላ ቸርች ነቅሎ የመጣ ነው። እንደገና ጌታ ነው የተቀበለ ማለት ነው። ከዛ በኋላ እንደገና ጋሽ ዳንኤል ደግሞ ሲመጣ ከኛ ጋር ወሰደና ጌታን። ከዛ በኋላ ሞ ቸርች፣ ከዛ ዳዊት ሞላ ሌጋ ያው ህዝብ ነው ጌታን እየዞረ የሚቀበለው። ምንም እኮ አዲስ ነገር እኮ አይደለም ወዳጆቼ። እውነት እናገር ከተባለ ዞሮ ዞሮ ግን ሰሙ እዛም ተቀበለ እዚህም ተቀበለ። ባህሉ ነው። እቺ ቤተክርስቲያን እኮ ድንቅ የምትለኝ የምገረምባት እኮ የስላሴ ልጅነት ትላለች፣ አንዲት ትላለች አይደል? እና እውነታው ይሄ ነው። ነገም ልትቀባበሉ ትችላላችሁ። እና እውነታው ይሄ ነው። ስለዚህ እኔ አሁን የጀመርኩት ነገር አለ አይደል? አምጣ መረጃ፣ የት ደብር ነህ፣ የት አጥቢያ ነህ ምናምን። አሁን እኛም ጉዶች ጋር በኋላ እንመጣለን። ገስታውስ ሁሉ እኛ ጋር አሁን የከፈተ ጎረምሳ አለ፣ አሳያችኋለሁ ዛሬ። ገስታውስ ከፈተ። ኃይል እግዚአብሔር ነው የሚለውን ኃይል ዲያብሎስ ነው ብሎ ያስተማረ አለ እኛ ጋር። ሌባ ውስጥ ያለ መናፍቅ በመረጃ ነው የማወራው። እና አትረበሹ። ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚል ትምህርት እናንተ አይገባችሁም ኦርቶዶክሳውያን። እነዚህ ሰዎች እንደፈለጉ የሚናገሩት ድኛለው አልጠፋም ብለው ስለሚያምኑ ነው። ቢዋሹ ቢቀጥፉ እንደፈለጉ ቢዘሙቱ ሁሉንም ፕሮቴስታንት ማለት አይደለም። እግዚአብሔርን የሚፈሩ አሉ። ስንቶች እኮ አሁን እኮ ጠሰስ ብለው ለካ እንዲህ ነው ብለው እኮ አያሌ ፕሮቴስታንት ከቸርች ርቋል። አያሌ እና እውነታው ይሄ ነው። ፕሮፌት አበበ ከበደ በዋናው ገጽና ስራ እንስራበት ይላል። ምን ስራ አበል ነው? ምን ያበሉን እንኳን መች ታመሰግናለህ? እውነቴን ነው የምነግራችሁ። ጌታ አስተፍቶት መካነ ኢየሱስ እኔ ስወጣ የዛሬ 5 ዓመት 6 ዓመት የመካነ ኢየሱስ ብቻ ልንገራችሁ $500 ሚሊዮን ነበረ የልማት ማህበሯ በጀት 750 ሚሊዮን። መካነ ኢየሱስ ቃለ ሕይወት 500 ሚሊዮን ነው በጀቷ። ዶላር እኮ ነው። የኛ አሴምብልስ ኦፍ ጋድ 72 ሚሊዮን። አስቡት እንግዲህ ለ40 ዓመት ምናምን። ቴንኪው ታውቃላችሁ፣ አመስግናችኋቸው ታውቃላችሁ። ምን ጌታ አስገድዶት አዞት ነው ምናምን እና ዋን ሴቭድ ኦልዌይስ ሴቭድ ሁሌ እንደምናገረው የዘልዛላ ትምህርት ነው። ነፃነት ለስጋ አርነት ይሰጣል። እና እኔ ስለ ዮሴያስ ጠንቅቄ ያውቃለሁ በደንብ። ከዛም የባሰ ወደ ወላጆቹ መሄድ ካስፈለገ የት እንደነበሩ እናትና አባቱ ሁሉ ላነሳ እችላለሁ፣ በጨዋ ደንብ ማለት ነው። ግን አሁን እዚህ ጋር መጥቶ ሲወጣጠር እኔ ሳኩኝ ማለት ነው።
አንተ የኔን ቤተክርስቲያን የልማት ድርጅቷ ምናምን ብለህ ስሟን ማጥፋት ሼም አሳፋሪ በሆነ ለመናገር በውስጥ መክሬያቸዋለሁ፣ ተማምነናል። እና እንደገና ዛሬ ስታነሳ ልጆች ስለላኩልኝ ነው። ይሄ ነው። ዲያቆን ዳዊት እስኪ ምስጋናን በተመለከተ ኦኬ፣ መምህር ወጡብኝ። እሺ ዲያቆን ዳዊት እስኪ ዝማሬን ምስጋናን በተመለከተ ሀሳብ ካሉት ይቀጥሉ። እንደዚህ እያለን እንቀጥላለን። ከአቡነ ፋኑኤል የመጣልን ደብዳቤ አለ። ያው ለብዙዎች ሚዲያዎችም አስተላልፍ ያለው እሱንም እናነባለን። መሰል ነገሮችን እናነሳለን። ሙልዬ እንኳን ደህና መጣ ብያለሁ። መምህር ኑና የተወሰነ ሀሳብ ስጡን እንጂ እኛ አናቅም። አምሳሉዬ አናቅም። አሁን ዲያቆን መዝሙር 2 ያገባ ምናምን እኛ አናቅም። ካለ መረጃ ማውጣት ትችላለህ። ከዛ በተረፈ ምን እሺ ዲያቆን ዳዊት ስለ ዝማሬ ሀሳብ ካሉት እድል። እሺ ምናልባት አሁን በተባለው መዝሙረን ወይም ያሬድን እኔ በደንብ አውቀዋለሁ። የት እንደሚያገለግል አውቃለሁ። ምን እንዳደረገ የት እንደገባ ከወንድሜ ጋር አንድ ደብር ነበረ። ለዛ ነው እና በየሳምንቱ ስለሚገናኙ በቅርቡ ነው የማውቀው። እና ቢያገባ የትም አያልፍም ነበር፣ እኛ እናቅ ነበረ ማለት ነው። እና ከሆነ እንግዲህ ማስረጃ ማምጣት ያስፈልጋል። እኔ በቅርብ ስለማውቀው እንዳልኩት አንድ ደብር ነበር ከወንድሜ ጋር የሚያገለግለው፣ አብረን ከያሬዱ ጋር ከዚህ በፊትም አገልግለናል። እና ቢሆን ኖሮ እኛም እናውቅ ነበረ ነው ከእናንተ በፊት እኛ ነበር የምናውቀው። ለማንኛውም ስለ ምስጋና ለተባለው ባጭሩ ዘመረ ብሎ አመሰገነ ይላል። አመለከ አይልም። በነገራችን ላይ ዘመረ ብሎ አመሰገነ ይላል እንጂ አመለከ አይልም። አሁን ለምሳሌ ብዙ ጊዜ ሰዎች የሚታለሉት ምንድነው? ስግደትን፣ ዝማሬን፣ ምስጋናን እነዚህ የመሳሰሉትን ነገሮች ኤክስክሉሲቭሊ ለአምላክ ያደርጉታል። ግን ኤክስክሉሲቭሊ ለአምላክ የሆነው አምልኮ ብቻ ነው። በነገራችን ላይ ለአምላክ የተለየ ምስጋና እናቀርባለን፣ እርግጥ ነው። ለአምላክ የተለየ ስግደት እንሰግዳለን፣ እርግጥ ነው። ለአምላክ የሚያስፈልገውን ዝማሬ የተለየ ዝማሬ እናቀርባለን፣ የተለየ መስዋዕት አገልግሎት እናደርጋለን። ይሄ ግን ማለት አመሃ ወይም ሰላምታ፣ ዝማሬ፣ ምስጋና የመሳሰሉት ነገሮች ለእግዚአብሔር ብቻ ነው ማለት ግን አይደለም። ሌላው ነገር ይቅርና እንግዲህ እኔ አሜሪካ ሀገር ነው ያለሁት። በር አንድ ሰው ሲይዝ ቴንኪዩ ይባላል። ይሄ ማለት ምስጋና ነው። በነገራችን ላይ በር አንድ ሰው ሲይዝልህ ቴንኪዩ ትላለህ። ማዘርስ ዴይ ነው ተብሎ ማም ቴንኪዩ ቬሪ ማች እንላለን። በየሄድንበት ጊዜ ወይ ባለቤታችን ወይ ጓደኛችን አንድ ሰው የሆነ በጎ ነገር ሲያደርግ ቴንኪዩ እንላለን። እና እመቤታችንን ቴንኪዩ ማለት የእውነት ነውር ሆኖ ለምን እንደሚታይ አላቅም። ግን እሺ አንድ ቦታ ላይ ምስጋና የተደረገበት የታለ ተብሏል። ያው ቅዱስ ገብርኤል ጋር መከራከር ነው። ከዚህ በኋላ ሰላም ለኪ ብሎ ነው እንግዲህ ቅዱስ ገብርኤል ይጀምር፣ ሰላም ላንቺ ይሁን ነው ያላት ማለት ነው። ስለዚህ ምስጋና ለእግዚአብሔር ብቻ ቢሆን እንግዲህ ሄዳችሁ ከቅዱስ ገብርኤል ጋር ተከራከሩ፣ ከኛ ጋር ሳይሆን ለማለት ነው። አመሰግናለሁ። ቃልዮት ያሰማለን። ቴንኪው። በቃ ያው ነው መጽሐፍ ቅዱስን ሰዎች ካነበቡ የቃላቱን እውነት ከተረዱ አይጎረብጣቸውም። እና እነ ቤካ ግን የት ሄዱ? እና አስቼ የት ሄዱ? እንደው ዛሬ ቢቆዩ ጥሩ ነበረ። እስኪ አሁን እደውልለታለሁ እና እገባለሁ። አንድ ደብዳቤ ካሳየን በኋላ ኑ እላቸዋለሁ። እንደገና እስኪ ጥሯቸው፣ ኑ በሏቸው። ያው እኔ ያው ትንሽ ጠንከር ያለ ሀሳብ ስለምናገር በጣም ስለሚወዱኝ እና ለዛ ነው። ደብዳቤውን እናውጣና እናንብብና በመጀመሪያ ፎቶ አምጪ የግርማን፣ ከዛ በኋላ የብፁዕነታቸውን ደብዳቤ እናንብብ። ብፁዕ አቡነ ፋኑኤል ከልብ እናመሰግናለን።
እንደርሱ አይነት አባትን ያብዛልን እግዚአብሔር። በእውነት ለመናገር የግርምቾ ከዛ በኋላ ዲያቆን ዳዊት ገስት ሃውስ ተጀመረ እኮ እነ ተስፋዬ ገስት ሃውስ ጀመሩ። ይኸው መረጃ እናሳያለን። ገስት ሃውስ ተጀምሯል። አንድ ትምህርትም አለ፣ እሱንም ማሰማዎታለሁ። እና ምንድነው አሁን እዚህ አረብ ሀገር ያላችሁ ሴቶቼ 4 ቁጥር ጻፉ። 4 ቁጥር ጻፉ። አረብ ሀገር ያላችሁ እህቶቼ አረብ ሀገር ያላችሁ እህቶቼ 4 ቁጥር ጻፉ። ለእናንተም አዲስ ትምህርት መጥቶላችኋል። ከነ እንትና ማለት ነው ከነ ተስፋዬ በጣም መስራት ከፈለጋችሁ ሰይጣን ኃይል ይሰጣልና በጣም ሰሙታላችሁ። እንደዚህ አይነት ትምህርት በጣም ሆነ ሼር እያደረጋችሁ እሺ። ያው በሽርክና ነው አረ የተስፋዬ ነው ባይደው እናሰማችኋለን። ገስት ሃውሱን ማለት ነው እንግዲህ ከገዳም ወደ ገስት ሃውስ በደንብ ስሙ። በደንብ ስሙ። አረብ ሀገር ያላችሁ በጣም ንቁ። በጣም እህቶቻችሁን አድኑ። ቀጥታ ሸቅለሽ የመጣሽውን ይዘሽ እኛ ገስት ሃውስ ተብሎ ዛሬ ተሰርቶልሻል። ይሄንን እናንብበው። እንግዲህ ግርማ ሐሰተኛ አጥማቂ ነው እንዳልኳችሁ። ይኸው ምግብ፣ ሻይ፣ ቡና ተዘጋጅቷል ብሏል። መስቀል ጨብጧል። መናፈሻ ላይ ነው የሚያጠምቀው። እንግዲህ እዚህ ጋር ይኸው በአሜሪካ ዋሽንግተን ዲሲ፣ ሜሪላንድ ካለ በኋላ አዘጋጅ ኦርቶዶክስ ተዋህዶ ቤተክርስቲያን ማህበረ ምዕመናን ኮሚቴ ይላል። ስለዚህ በግልጽ ለብፁዕነታቸው ይሄን ደብዳቤ አድርሻለሁ። እነ ግርማ ለእኔ ሲልኩልኝ በጣም ለምወዳቸውና ለማከብራቸው ለብፁዕ አቡነ ፋኑኤል ይሄን ደብዳቤ ላኩላቸው። ያው እሳቸውም ደግሞ እሺ ልጄ እንትኑን አይቼ መልስ ሰጣለሁ አሉ። ዛሬ እንግዲህ ለብዙ ሚዲያዎች ደብዳቤያቸውን ያባታችንን መርቻለሁ። ደብዳቤውን እንዲህ አነባለሁ፣ እንደዚህ አነባለሁ። ያው ሼር አድርጉ። ደብዳቤውን አውጪው። እሺ ይኸው የአባታችን ደብዳቤ። እንግዲህ ዲሲ ያላችሁ ዲሲ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዋሽንግተን ዲሲ እና አካባቢዋ ሀገረ ስብከት ያላችሁ፣ በነገራችን ላይ አባታችንን ከልብ በኋላ እናመሰግናለን። እንደነዚህ አይነት አባቶች ይብዙልን። በነገራችን ላይ በእውነት ነው። እኔ አንድ ተራ ሰው ነኝ። ያገኘሁትን ኢንፎርሜሽን እልካለሁ። ግራና ቀኙን አይተው ውሳኔ ስጡ እላለሁ። ኦልሬዲ እግዚአብሔር ያክብርልን። ይኸው ደብዳቤውን ልከውልናል። መጋቢት 12 2018 ቁጥር ያው ከላይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዋሽንግተን ዲሲ እና አካባቢው ሀገረ ስብከት እና ያው ቁጥር አለው 20/46/18 በዲሲ እና አካባቢው ሀገረ ስብከት ለምትገኙ አድባራትና ገዳማት በሙሉ ምዕመናንን ከቀሳጣሚያን ስለመታደግ ከባድ ነው አይደለ? ዲያቆን እየሰማ ነው። ከቀሳጣሚያን መታደግ ነው የተባለው። ከቀሳጣሚያን መታደግ የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኛ መምህራን ተጠንቀቁ። ማቴዎስ ወንጌል ምዕራፍ 7 ቁጥር 15 በማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዳስጠነቀቀ በተለያዩ ጊዜያት በውስጣቸው ነጣቂ ተኩላ ሆነው ሳለ በኦርቶዶክሳዊ ተዋህዶ ካባ ተከልለው የዋሃውን ምዕመናን ገንዘብ ለመዝረፍ እያሰለሱ ወደ ሀገረ ስብከታችን ጎራ የሚሉ ሳፋጥያን ኦርቶዶክስ ተዋህዶ ቤተክርስቲያን ማህበረ ምዕመናን፣ ቅድም ብያቸዋለሁ፣ ማህበረ ምዕመናን ጋበዘኝ እያለ ነው ግርማ። እነሱ ናቸው ማህበረ ምዕመናን በሚል ሀገረ ስብከቱ ፍጹም በማያውቀው እውቅና በሌለው ኮሚቴ ስም በሀገረ ስብከታችን ባለው በሜሪላንድ ግዛት ጉባኤ መጥራታቸውን ይኸውም ከሳጢ ቡድን በማህበራዊ ሚዲያ ካሰራጨው ማስታወቂያ ተገንዝበናል።
ስለሆነም ከዚህ በፊትም ደጋግመን ከውሾች ተጠበቁ፣ ከክፉዎች ሰራተኞችም ተጠበቁ ፊልጵስዩስ ምዕራፍ 3 ቁጥር 2 በማለት እንዳስገነዘብ ነው ወደ ሀገረ ስብከታችን ሾልከው በመግባት የዋሃን ምዕመናንን በፈውስ ስም በማጭበርበር የግል ጥቅማቸውን ለማጋበስ ቀን ቀጠሮ መያዝ ተረድተናል። ቀጠሮ መያዛቸውን ተረድተናል። ምዕመናን ከቀሳጣውያን እንዲጠበቁ በማሳሰብ የቤተ ክርስቲያን ዋና ተግባሯ በመሆኑ በሀገረ ስብከቱ የምትገኙ አድባራት፣ ገዳማት የሰበካ አስተዳደር ኃላፊዎች ከቅጥረ ቤተ ክርስቲያን ውጭ በመንደር በሚደረገው ትምህርትና ወንጌል በጠበልና በፈውስ ስም በተጠራው ጉባኤ ላይ ምዕመናን እንዳይገኙ በስጋም በነፍስም እንዳይጎዱ ታስገነዝቡ ዘንድ በጥብቅ ማሳሰብ እንወዳለን። አባ ፋኑኤል የዋሽንግተን ዲሲና አካባቢው አገረ ስብከት ሊቀ ጳጳስ። ያው ሰላም እግዚአብሔር ከሁላችን ጋር ይሁን ብለው አባታችን በእውነት ለመናገር እንደዚህ አይነት ቆፍጠን ያለ አባታዊ ውሳኔን ሁሌም እንደሚያደርጉት እያደረጉ ነው። ግርሚቾ ያው ፍላይቱን ትኬቱም ስለሚደርሰኝ አልደበቃችሁም። ፍላይቱም ትኬቱም ሻንጣም ይዞ ሲወጣ ከፈለጋችሁ ፎቶ ላስገራችሁ እችላለሁ። ይሄ ነው። ለምንድን ነው እነዚህ ሰዎችን የምንቃወመው? እና ይሄው አሳየን እኮ ይሄው መቼ ተጻፈ ይላል። ይሄው ይሄን ደብዳቤ አጋሩ፣ በፌስቡካችሁ ላይ አጋሩ ሁላችሁ። እሺ አጋሩ እና አባታችንን እግዚአብሔር ያክብረልን። በእውነት ነው። እኔ አሁን እኮ ከነዚህ ሰዎች ጋር እኮ ብስማማ እግዚአብሔር ምስክሬ ነው። በቃ ቅራቅንቦ ላገኝ ይችላሉ፣ ግን በቤተክርስቲያን ጉዳይ ከማንም ጋር አልደራደርም። እነዚህ ሰዎችን ደግሞ ትምህርትና ልምዳቸውን ሳላቅ አልቃወማቸው እና ዲያቆን ዳዊት እንግዲህ ሙሌ የምትሉት ሀሳብ ካለ እንስማና ወደ ገስታውሳችን እነዚህ ሰዎች ገስታውስ እንዴት እንዳዘጋጁም እሱንም እናሳያቸዋለን። አባታችንን እናመሰግናለን በሉልን። አባታችንን ቢንዬ ለስክሪንሾት ይመቻል አይደለ? ስክሪንሾት ማድረግ የሚፈልጉት ከወሰዱት ይችላሉ። ኧረ ስጠን ላክልን የምትሉም ካላችሁ በውስጥ ጻፉልኝ፣ እንልካለን። ከዛ ለየደብራችሁ ታደርሳላችሁ። ያው እንግዲህ እንደሚዳረስም እናውቃለን። ግሩፕ እንደሚኖራቸው ሴንስ እናደርጋለን። እሺ ዲያቆን የምትለው ሙሌ የምትለው ነገር ካለ መምህር ሚካኤልን ዛሬ ሌት ሆንኩባቸው። እሺ ቢንዬ ሰላም ብያለሁ። ከላይ መከታችን ያላችሁ እንደምን አመሻችሁ፣ እንዴት ናችሁ? እንግዲህ ምን ሀሳብ ይሰጣል ብለህ ነው እንግዲህ ሁሉም ነገር ተብሏል። በተለይ ምስጋናው ላይ እንግዲህ ቅድም ዲያቆን ዳዊት ብዙ ነገር ገልጾታል፣ በጣም ደስ በሚል አንዳንድ ጊዜ እንግዲህ በእኛ ቤተክርስቲያናችን በግዕዛችን ተመሳሳይ የሆኑ ትርጉም ያላቸው ስለ ምስጋና የሚናገሩ አሉ። ለምሳሌ ሰብሐ ስብሐት ምስጋና ነው፣ ቀደሰ ቅዳሴ ምስጋና ነው፣ ሀለየ ማህሌት ምስጋና ነው፣ ዘመረ ዝማሬ ምስጋና ነው፣ አይኮተ አመሰገነ ምስጋና ነው። ግን የሚገርመው ለእያንዳንዱ አገባብ ስርዓት አላቸው እና ይሄን እነሱ አንዲት ቃል ብቻ አውቀው ምስጋና ሁሉ ለአንድ ነገር ብቻ ይሰጣሉ። ይሄ ምንድነው? ከእውቀት ነፃ መሆንን የሚያሳይ ነውና እንዲያው ከመጠምጠም መማር ይቅደም እንዲሉ እንደ አባቶቻችን ከመተቸት ከመንቀፍ እንዲያው ምን ያለ መጽሐፍቶቹን ቢያነቡ ቢጠይቁ ቢማሩ የሚለውን ሐሳብ ለመስጠት ነው። ለምን ለእግዚአብሔር የሚሰጥ የሚገለጽበት የምስጋና አይነት አለ። ለቅዱሳኑ ቅድም ወንድሜም ብሏል፣ አይደለም ለቅዱሳኑ አይደለም ለእመቤታችን ይቀርና ለሰው እንኳን ስላደረገልን ስለሰጠን ነገር ክብር እንሰጣለንና ይህንን እንዴት ሰው አያስተውልም? እንዲያው ፈጣሪ እንኳን አባት እናትህን አክብር በዚህ ምድር ላይ እድሜ ረጅም እንዲሆን እያለ ብፁዕ ብእሲ ዘይሆረ በመክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን
ዘዳሙ ሕገ እግዚአብሔር ስምረቱ እያለ ቅዱስ ዳዊት ቅድም እናንተ የገለጻችሁት ብፁዕ ብእሲ የተመሰገነ ሰው የትኛውም ሰው ምስጉን የሆነ በደል ኃጢአት ያልተገኘበት በእውነት እግዚአብሔርን የተከተለ ሰው ምስጋና ይገባል እያለ እንዲያው ምን አይነት አለማስተዋል ነውና እንደው እግዚአብሔር ፈጣሪ አምላክ ክርስቶስ ማስተዋሉን ያደላቸው ለማለት ነው። ይሄ ደብዳቤ ግን እንደተባለው ሁላችንም ሼር እያደረግን ለሁሉም ኦርቶዶክሳውያን እንዲደርሱ የበኩላችን እንወጣ። እንቀጥል። እግዚአብሔር ያክብርልኝ። እሺ፣ ቃለ ሕይወት ያሰማለን። ዲያቆን ዳዊት። እኔ እንኳን ብዙ የምጨምረው ነገር የለኝም። ምናልባት አቡነ ፋኑኤልን ማመስገን እፈልጋለሁ። እውነትን ለመናገር የኔ አባት ናቸው። በጣም የሚያኮሩ አባት ናቸው። እኔ በጣም የሚገርሙኝ ሰው አይንቁም። ትልቅ ነው ትንሽ ነው፣ ካህን ነው ካህን አይደለም፣ ትናንትና ተጠመቀ ዛሬ ተጠመቀ እያሉ ቀን የማይቆጥሩ ሰውን የሚያከብሩ ትልቅ አባት ናቸው። እውነቱን ለመናገር እንደው ክርስትና ማለት ከሳቸው ብንማር፣ አባትነት ማለት ከሳቸው ብንማር እንደው ብዙ በጣም ማመሰግናቸው አባት ናቸው። እኔ ብዙ ሰዎች ጋር አባቶች ጋር ደውላለሁ። አቡነ ፋኑኤል እንደው አገልግሎት ላይ ምናምን ካልሆኑ በስተቀር ስልክ ያነሳሉ፣ ስልክ ይመልሳሉ። በጣም አከብራቸዋለሁ እውነቱን ለመናገር እና እንደው ሰው ምን አለኝ ምን አላደረገኝ ሳይሆን ለአቋም የቆሙ ትልቅ አባት ናቸውና በዚህ ለመመስከር ብዬ ነው እውነቱን ለመናገር። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ